ባል እሱ ያስተምረው መሬት ላይ ባለች ቤተክርስቲያን እነሱ ያጥምቁት ብዬ ጭቅጭቅ ነበረኝ ከነቢይት ብርቱካን ጋር። ይሄን ከመሆኑ በፊት ያስተምሩት መሬት ላይ ባለች ቤተክርስቲያን የትኛው ስቴት እንዳለ አትላንታ ከሆነ ዶክተር ልጠይቃቸው ቶሎሳ የት ነው ያለው ብዬ ስል ኖ አትላንታ አይደለም ያለው። ኦኬ ይጠመቅ ብላ አጣደፈችው። ትምህርት ተማር በመጀመሪያ ብለኑ ለመጠመቅ ያጣደፈችውን ያህል ለማስተማር አላጣደፈችው። ስለዚህ እኔው ራሴ ተነጋግረን ከሷ ጋራ ፓስተር አላዛር ይባቤ ጋር ደውዬለት ፓስተር ዮናስን ጥቂትም ቢሆን ከመጠመቁ በፊት አስተምረው፣ በጣም ተቻኩሏል፣ አቻኩለዋለች። ሰው የኛም ቤተክርስቲያን ትምህርት አንዲትም ዘለላ አያውቅም። ሞባይሉን ቁጭ አድርጎ ማንም ቴክስት ሳይጽፍለት ነገረ ድነት ጋር ከኔ ጋር አውራ ብላችሁ ትሉት እንዴት እንደሚዝረከረክ አሳየዋለሁ። አጀንዳ ተቀርጾለት አጀንዳ ተሰጥቶት ነው። ለዚህ ነው ለጩኸቱ መልስ ማንሰጠው። ማናችሁም ፔንቴኮስታሎች ዛሬ እናገር ወንድሞች ናቶቼ፣ በጌታ መወዳችሁ ወንድሞች ናቶች፣ ኢዮሲንም ጨምሬ ሉትራውያንም በጌታ የምታምኑ አንድነታችን ላይ ጽኑ አቋም ያለን በእንደዚህ አይነት መሰል ሰው ቤት ገብታችሁ ምንም የምታስረዱት ነገር የለም። እሱ ለመማር አይደለም፣ ኦርቶዶክስንም ለመማር አይደለም። ብራዘር ፓትርያርኩን አበሻቅጦ በዚህና ልክ አልተሳደበ ማንም የተሳደበ ጴንጤ የለም። ሲኖዶሱን ዘቅዝቆ የተሳደበ ማንም የለም። እኔ ገድላ ድርሳናቸው መጽሐፍታቸውን የምጠቅሰው እሱ አጀንዳው አንድና አንድ ነው። ገንዘብ ነው የሚፈልገው፣ ገንዘቡን አግኝቷል። ዲበኩሉ የሚባለው ሰው አይታችኋል። የጥላቻው ጥግ የጴንጤቆስጤን እንቅስቃሴ ከምን ጋር እንደሚያገናኘው ጴንጤቆስጤን ለመምታት ነገሩን ኢትዮጵያ ውስጥ ካሉ እኛ ከምንቃወማቸው ሰዎች ጋር አያይዞ ጴንጤቆስጤነት ይሄ ነው ብሎ እስከ ማስቀመጥ ድረስ እንደውም ከዛም አልፎ ባለፈው ምን ያህል ተቃውሞ እንዳስነሳ አይታችኋል። ጌታን መለምናችሁ ኤፊ ከላይ ያለው ወንድሜ አውቃለሁ። የኛ የወንጌላውያን አማኝ መሆኑ ካናን ማናችሁም ኤፍሬም ባለጊዜ እና ማንሻሉ በሙሉ ቃሌ እና አስቼ አንዳችሁም ወንድሞች እንደዚህ አይነት ሰው ቤት ኦፊሻሊ ነው። አንዳችሁም ወንድሞች እንደ ትእዛዝ እንደ ታናሽም እንደ ታላቅ ለእንደዚህ አይነት ሰው ቤት ገብታችሁ መልስም ማብራሪያም እንዳሰጡ እዛ ሰው ፈልግለትና አስተምረው እንዲያስተምሩት ብላስተለኝ እኔ መሬት ላይ ባለች ቤተክርስቲያን ይማር ፓስተር ታሪኩን ወይ ፓስተር እንዳልክ ኮርነርስ የእህታችን የቤት እየተዘራ ባል እሱ ያስተምረው መሬት ላይ ባለች ቤተክርስቲያን እነሱ ያጥምቁት ብዬ ጭቅጭቅ ነበረኝ ከነቢይት ብርቱካን ጋር። ይሄን ከመሆኑ በፊት ያስተምሩት መሬት ላይ ባለች ቤተክርስቲያን የትኛው ስቴት እንዳለ አትላንታ ከሆነ ዶክተር ልጠይቃቸው ቶሎሳን የት ነው ያለው ብዬ ስል ኖ አትላንታ አይደለም ያለው። ኦኬ ይጠመቅ ብላ አጣደፈችው። ትምህርት ተማር በመጀመሪያ ብለኑ ለመጠመቅ ያጣደፈችውን ያህል ለማስተማር አላጣደፈችው። ስለዚህ እኔው ራሴ ተነጋግረን ከሷ ጋራ ፓስተር አላዛር ይባቤ ጋር ደውዬለት ፓስተር ዮናስን ጥቂትም ቢሆን ከመጠመቁ በፊት አስተምረው፣ በጣም ተቻኩሏል፣ አቻኩለዋለች። እኔ መቼ እንደዚህ እንደሆነ ገባኝ። ስለዚህ ይህ ሰው የኛም ቤተክርስቲያን ትምህርት አንዲትም ዘለላ አያውቅም። ሞባይሉን ቁጭ አድርጎ ማንም ቴክስት ሳይጽፍለት ነገረ ድነት ጋር ከኔ ጋር አውራ ብላችሁ ትሉት እንዴት እንደሚዝረከረክ አሳየዋለሁ። እኛውን ገላትያ ኤፌሶንን የሚያስተማር ነው። በጥቂቱ ወደ ሌላ እንዳንሄድ ተመልሻለሁ። ስለዚህ እሱ ሰው አጀንዳ ተቀርጾለት አጀንዳ ተሰጥቶት ነው። ኢዮሲ ኦኬ፣ አጀንዳ ተቀርጾለት አጀንዳ ተሰጥቶት ነው። ለዚህ ነው ለጩኸቱ መልስ ማንሰጠው። ማናችሁም ፔንቴኮስታሎች ዛሬ እናገር ወንድሞች ናቶቼ፣ በጌታ መወዳችሁ ወንድሞች ናቶች፣ ኢዮሲንም ጨምሬ ሉትራውያንም በጌታ የምታምኑ አንድነታችን ላይ ጽኑ አቋም ያለን በእንደዚህ አይነት መሰል ሰው ቤት ገብታችሁ ምንም የምታስረዱት ነገር የለም። እሱ ለመማር አይደለም፣ ኦርቶዶክስንም ለመማር አይደለም። ብራዘር
ፓትርያርኩን አበሻቅጦ በዚህ ነው ልክ አልተሳደቡ። ማንም የተሳደበ ጴንጤ የለም። ሲኖዶሱን ዘቅዝቆ የተሳደበ ማንም የለም። እኔ ገድላት ድርሳናቸው መጽሐፍታቸውን የምጠቅሰው እሱ አጀንዳው አንድና አንድ ነው። ገንዘብ ነው የሚፈልገው። ገንዘቡን አግኝቷል። ገንዘቡ ስለሰጡት በውስጥ እሱ እዚህ ስራ እየሰራ ነው። ስለዚህ አንተ ቤት አምጣና ሉተራውያኑንና ፔንቴኮስታሉ ተለያይተዋል ተብለው የተባለበትን ሽብልቅ አስገባና ከዛስ እነሱን እያናጨህ አንተ ቤትህን አድምቀው። እኛ ገንዘብህን እንወረውርልሃለን። አንተ ግን ማናችሁም ወንድሞች እናቶች እዚህ ውስጥ ያላችሁ በጌታን ምለምናችሁ ኤፊ ከላይ ያለው ወንድሜ አውቃለሁ የኛ የወንጌላውያን አማኝ መሆኑን ከናን ማናችሁም ኤፍሬም ባለጊዜ እና ማንሻሉ በሙሉ ቃሌ እና አስቼ አንዳችሁም ወንድሞች እንደዚህ አይነት ሰው ቤት ኦፊሻሊ ነው ሉተራውያን ናቸው ብሎ በንጠላ አይደለም። ሉተራውያንን ቢሳደብ እኛን የተሳደበው ፔንቴኮስታል ብሎ አይደለም ያለው። አንዳችሁም ወንድሞች እንደ ትእዛዝ እንደ ታናሽም እንደ ታላቅ ለእንደዚህ አይነት ሰው ቤት ገብታችሁ መልስም ማብራሪያም እንዳሰጡ። ለምን? እሱ ለመማር አይደለም። ሲፈልገው እስላምን ይሳደባል፣ ሲፈልገው ኦርቶዶክስን ይሳደባል፣ ሲፈልገው እኛን ይሳደባል። እና ገንዘብ ባለበት ነው እሱ። አንድ ቀን 300 ሰው ነበር ላይቭ ያየው የነበረው። ለምን? አሁን ጴንጤ ከሆነ ማንም እሱ ጋር ትምህርት አለ ብሎ የሚሄድ የለም። ኦኬ፣ ምኑ ነው የሚያወራው? መቼ ተማረና? በመሰረታዊ ክርስትና ትምህርት ደህንነት አልተማረ፣ ደቀ መዝሙር ትምህርት አልተማረ፣ ክትትል አልተማረም። ምንድን ነው የሚያስተምረው? ፔንቴኮስታሉን በተመለከተ ምንድን ነው የሚያስተምረው? ምንም የሚያስተምረው ትምህርት የለው። ስለዚህ እዚህ የሚሰበሰብ ገንዘብና የሚያየው ቪው ቀነሰ። ዛሬ ልናገር፣ ከሱ ይልቅ ቪው ልክ እሱ ሲመጣ ቤታዮ የምትባለው ሴት ጋር 4000 5000 ሰው እየተቀመጠ ማየት ጀመረ። እሱ ባዶ ቀረ ማለት ነው። የሚያየው ሲጠፋ ክብሬ ተነካ ብሎ ወደ ስድብ ገባ ማለት ነው። በጌታ የምታምኑ ወንድሞቼና እህቶቼ ማናችሁም እሱ ሰው ቤት ገብታ አይደለም ሉተራውያንን የምታስረዳው። እሱ ሰው ቤት ገብታ አይደለም ፔንቴኮስታልነትን የምታስረዳው። እኔም የማስረዳው ለዚህ ነው። አበደን ይላል የሐረር ሰው። አንዲት ቅንጣት ነገር አንመልስለትም። 4 ነጥብ ባለመመለስ ንቀን ነው የምንተው። ኦኬ፣ ንቀን ነው የምንተው። ግን አጀንዳ የሰጡ ሰዎች አሉ። እሱኛ ከፈለግን በውስጥ እንነጋገራለን። እዚህ ግን የተፈጠረውን ነገር መቀጠል እንችላለን ማለት ነው። አንድነት ላይ እሱ ቤት ነው ሆን ብሎ በዓላማ የላኩት ሰዎች የጠየቁትን ጥያቄ ነው። ያ አጠገቤ የነበረ የተንቀዠቀዠ ሉተራዊ ነኝ ብሎ የሚል ማን ቅዱስ ነኝ ብሎ ያለ ሰው የርኩስ ስራ ሰርቶ የወጣው አንድ አይደለንም ብሎ ሲል ማለት ነው። እንዴት ነው ከወንጌላዊት መካነ ኢየሱስ ቤተክርስቲያን ጋር ኤርሚያስን አንድ አይደለም ብሎ የሚለው? አንድ የሆንኩት በክርስቶስ በእግዚአብሔር ልጅ ደም አይደለም እንዴ? ለዚህ ነበር ያ ቁጭ ብዬ ለብዙ ዓመታት እንጦጦ መካነ ኢየሱስ ቤተክርስቲያን የተመገብኩበትን እንድረግማት ነው ቤተክርስቲያኒቱ። ክርስቶስ አለ ያደረገን ግድ የለም ኤርሚያ። እኔ ምንድነው ብለው እነዚህ ወንድሞች በእኔ ጽኑ እምነት ምናልባት ከዚህ ቀደም በተፈጠረው አለመግባባት የከረሩ ጉዳዮች መስመሮችን አስትሶ በእነሱም በሌላም አቅጣጫ በተፈጠረ ክፍተት ምክንያት ለሌሎች ሀሳቦች፣ አጀንዳዎች ተጋላጭ አድርጎናል ብዬ ነው ማምነው እና የሚጠቅም ነገር እንዳላቸው አይቻለሁ። በጌታ ፊት የምናገረው ጠቃሚ ነገር አላቸው። ዳዊትም ጋር አውርቻለሁ ብዙ ሰዓት፣ ከሌሎቹም ጋር ለማውራት ሞክሬያለሁ። አንዳንዶቹም ደግሞ ከኔ ጋር ሴሚናሪ አሁን እየተማርኩ ነው ሴሚናሪ አብሮኝም የሚማሩ አሉ። ይሄን የምናገረው በቅርበት ከነሱ መካከል ያሉትን በአካልም ስለማገኝ ከ1 እና 2 ዓመት በላይም አንዳንዶቹን ስለማውቃቸው ነው እና ትልቅ አምቢሽናቸው ምንድነው ፍላጎታቸው ፓሽናቸው መካነ ኢየሱስ ቤተክርስቲያን ሉተራዊ ማንነቷን ጠብቃ ትቀጥል የሚል ነው። ይሄንን በማድረግ ሂደት ውስጥ ግን ውይይቶች ኢንተሌክቹዋሊ ሞራዊ የሆነ ውይይቶች ይጠይቃሉ። ለምሳሌ ሀገራዊ ከለሯን ጠብቃ ትሂድ በሚለው ጉዳይ ላይ በቤተክርስቲያን ደረጃ በብሔራዊ ደረጃ የተወሰኑ ውሳኔዎች፣ ለምሳሌ ካሪዝማቲክ ጸጋ ስጦታን በሚመለከት በሌሎች ጉዳዮችም መካነ ኢየሱስን የሚለያት ነገር አለ። በሴቶች ቅስና በወዘተረፈ
እንዴት ነው የምናደርገው የሚለው እሱ ፈርዘር ለወደፊት ውይይት ይጠይቃል። ከዛ በመለስ ግን አስተምራዊ በሆነ ጉዳይ ላይ ግን እኔ ልጆቹ እንደውም አብዛኞቹ ማለት ይቻላል ከዴቭና ከአኬ እንዲሁም ደግሞ ከሀና በስተቀር ስም በመጥራት ያዝናለሁ። ከነሱ በስተቀር አብዛኞቹ ልጆች ናቸው። እኔ እንደማየው ከሆነ በጣም በእድሜም ከኔ እጅግ ያነሱ ናቸው እና ቀና የሆነ ልብ አላቸው። በብዙ ትምህርት ውስጥም ያለፉ ሊኖሩ ይችላሉ ብዬ ገምታለሁ። ግን መካነ ኢየሱስ ትታደስልን እውነተኛ ሉተራይቱን የሚል እኔ ፖዚቲቭ የሆነ ነገር ነው ያየሁት። ዳዊትም ጋር በተመሳሳይ መንገድ ይሄንን የምለው ለከንቱ እንትን አይደለም፣ ውዳሴ አይደለም። እኔ ምንድነው እነሱ ጋር የሚጠቅም ነገር አለ። የሚጠቅመውን ነገር አካሉን በማይጎዳ መንገድ ይስሩ። እኛ ጋርም ብዙ የሚጠቅም ነገር አለ ማለት እዚህ ያለ ነው ማለት ነው። እኛ ጋር ስል እኔን ከዛ ለይቼ ወደዚህ ከዚህ ለይቼ ወደዛ እያደረኩ አይደለም። መሀል ላይ ቆሞ እንደሚያወራ ሰው ነው እያወራሁ ያለሁት እና በዚህ በኩልም ያለው የክርስቶስን አካል በማይጎዳ ሁኔታ እነሱንም ባቀረበ እነሱም እናንተን ባቀረበ ሁኔታ ተግባብቶ ያለፈውን ስህተት ቀርፎ መስራት ቢቻል እኔ ለሌላ ተላልፈን አንሰጥም። በዛ ላይ ግን ኦሬዲ ሰጥተውናል። ኤርሚ ቆይ አንድ ጊዜ ኦሬዲ ሰጥተውናል። ሀሳብ ለኢዮስ መንገር የምፈልገው ሀሳብ አለ። ኢየስዬ ይቅርታ፣ ሁላችሁንም ይቅርታ ጠይቃለሁኝ ልወጣም ስለሆኑ ጭምር ነው። አሁን ያነሳው ሀሳብ ጥሩ ነው። እንደ ቤተ እምነታቸው ላይ የሚያዩትን ክፍተት በቤተ እምነት ውስጥ መታደስ አለበት ብለው የሚያምኑትን ነገር ለማደስ ማሰብ ጥሩ ነው። እሱ ላይ ምንም ክፋት የለውም። ግን አሁን አንተ የምትለው እና እነሱ ያደረጉት ነገር በጣም በጣም ሩቅ ለሩቅ ነው። ቅድም ዶክተር ሻውል በጨረፍታ ነካ አርጎት ያለፈው ነገር አለ። ያ ነካ አርጎት ያለፈው ነገር ምንድን ነው? አሁን በጽሁፍም በምንም ሶሻል ሚዲያው ላይ ይሄን ጴንጤቆስጤያዊውን እንቅስቃሴ አጠንክረው የሚጠሉት ሰዎች አሉ። ለምን እንደው አላውቅም፣ ግን በቃ የማይፈልጉት ሰዎች አሉ። ስለዚህ እሱ እንዲጠፋ የሚፈልጉ ሰዎች አሉ። ጀስት ከነዛ ሰዎች ሀሳብ ጋር ተደርበው ነው የመጡት። አየህ፣ የመካነ ኢየሱስ ቤተክርስቲያን መታደስ አለባት፣ ወደ ጥንቱ መመለስ አለብን ምናምን የሚለው ነገር የቤት ጉዳይ ነው። ኢየስ የቤት ጉዳይ ነው። አየህ፣ የቤት ጉዳይ ሶሻል ሚዲያ ላይ አይመጣም። ሶሻል ሚዲያ ላይ የቤት ጉዳይ መምጣት ያለበት አይመስለኝም። ኦኬ፣ ሶሻል ሚዲያ ላይ ይዘውት ይምጡ። ሶሻል ሚዲያ ላይ ይዘውት ሲመጡ ሪሊ ሉትራውያን ናቸው ወይ? ባለጉዳዮቹ ሉትራውያን ናቸው ወይ? ተደራሲዎቹ ሶሻል ሚዲያ ላይ ገብተዋል? ለእኛ ለምን ይነግሩናል? ሌላ አጀንዳ ከሌለ በስተቀር ለእኛ ለምን ይነግሩናል? ከእኛ ጋር ለምን ይጨቃጨቃሉ? ለምን እኛን መዝለፍ አስፈለገ? ገብተዋል? ለምን ጴንጤቆስጤያዊ እንቅስቃሴውን ለምን መዝለፍ? እሱ ላይ አግባብ ያልሆነ ጨዋነት የጎደለው ትችት ንግግር ማድረግ። ለምሳሌ ያው ስም ስለተጠራ ለጥራኔም ወዳጃችን ዳዊት በጣም እምልህ በሱ ልክ ቅድም አንተ ልታስተካክልለት ሞክረሃል። አሮን ነው እኔ ቪዲዮዎቹ የተቆራረጡትን ነው የሰማሁት። ለምን ተናገረው፣ እንዴት ተናገረው ከሱ መስማት ያስፈልጋል። ግን ከሰማኋቸው ነገሮች ስነሳ ጨርሶ ሊጠቀማቸው የማይገቡ ቃላቶችን እየተናገረ ሉትራንን ማደስ ሳይሆን ፔንቴኮስታል ሙቭመንት ታክ ማድረግ ነው የያዘው። ሁለቱ በጣም የተለያዩ ነገሮች ናቸው። አብረውትም ያሉ ሰዎች እኔ አኬ እዚህ ውስጥ እንዴት እንደተገኘ ለእኔም ድንቅ ነው። በጣም የምወደው በጣም ማከብረው ወንድም ነው። ኦፍኮርስ ሲናገር በጥንቃቄ ሲናገር ሰምቼው አውቃለሁኝ እንትኑ ቢኖርም ግን የቤት ጉዳይን እቤት መጨረስ ይቻል የለ ወይ? አንዱ ይሄ ነው። ሁለተኛው የቤትን ጉዳይ
ከዚህኛው እዚህ ጋር ካለው ጉዳዩ ከማይመለከተው ሰው ጋር የግጭት ምክንያት ለምንድን ነው የሚያደርጉት? አሁን ይፈታ ስላልክ ችግሩ ማለት ነው። በችግሩ መፈታት እኔ 100% አምናለሁ። ችግሩ ተፈቶ የነበሩት ክፍተቶች ታርመው መቀጠል አለባቸው። አንድ የሚያደርጉን መሰረታዊ ነገሮች ላይ አንድ ነን። ቅድም ሻውልም እንደተናገረው 2 ለማድረግ የሚሰሩ ሰዎች አሉ፣ ያለምንም ልዩነት ማለት ነው። ልዩነት ሊፈጥሩ የሚሰሩ ሰዎች አሉ። እሱ እንደተጠበቀ ሆኖ ይሄንን ማመን አለባቸው። እነሱ እቤት ሊያርሙት የሚፈልጉት ነገር ከጴንጠቆስጤ እንቅስቃሴ ውስጥ ካሉ አብያተ ክርስቲያናት ጋራ እነሱን በመተቸት የእነሱን ልምምድ በማንቋሸሽ እነሱ ላይ ትችት በመሰንዘር ቤት ያለውን ነገር ሊያርሙ አይችሉም። ይህን ኦፊሻሊ ሊያርሙ ይገባል፣ ሊያስተካክሉ ይገባል። እንትኑም ሲመጣ ይሄ ችግሩን አስወግደን አንድ ላይ እንስራ የሚለው ነገር ሲመጣም ይሄ ታሳቢ መሆን አለበት። በመጨረሻ የምነግርህ ነገር ምንድን ነው? ይሄ ሶሻል ሚዲያ ነው። አየኸው፣ ሶሻል ሚዲያውን ልንጠቀምበት የሚገባው አንድ የጋራ ነገር አለን። እንደው ሌላ የተለየ ነገር ከሌለ በስተቀር ወይም ወንጌሉን ትተን በሶሻል ሚዲያው ልዩ ልዩ ጥቅማ ጥቅም እንደሚያገኙ ሰዎች ሆነን ካልሆነ በስተቀረ ማናችን ልንናገረው የሚገባ ተናግረን ያልጨረስ ነው ለአድማጮቻችን በጣም ኢምፖርታንት የሆነ የጋራ ጉዳይ አለን። የኢየሱስ ክርስቶስ የመስቀል ስራ ያድናል። አየህ፣ አሁን የሁሉ መንጫጫት የተፈጠረው እሱ ጋር ተላተሙ መጥተው ቅድም እንዳየኸው አንተም ቅድም እንደነገርከን ያን ያለው ወንድም ትክክል አይደለም ወይ ሞቅ ብሎት ሊሆን ይችላል፣ ተበሳጭቶ ሊሆን ይችላል፣ ዋቴቨር በሆነ ምክንያት ብሎታል፣ ግን ትክክል አይደለም። ዋናውን የጋራውን ነገር ነው ያፈረሰው። ለምንድነው ፓስተር ተበሳጭቶ ምናምን ነገር ብሎ የሚለውን ቃል የምትጠቀሙት? ሰውየው በዓላማን የተናገረው በቃ በተፈለገው ነገር ይናገር። የተናገረው ነገር ለምን መሰለ ኤርም ይሄን የምለው እኔ ለምንድን ነው ለምን ይሄን ተናገርክ ስትለው ምክንያት ሊሰጥ ስለሚችል ነው እንጂ የተናገረው ነገር ለማቅለል አይደለም። የተናገረው ነገር የጋራ የሚያረገንን አንድ የሚያረገንን ጉዳይ ላይ አንድ አይደለንም ነው ያለው። ይሄን ፐብሊክሊ ማረም አለበት። በፐብሊክ ስለተናገረው ማለት ነው። ፐብሊክሊ ማረም አለበት። በሁለት መንገድ መታረም አለበት። አንደኛው እሱ ራሱ ፈቃደኛ ከሆነ የተሳሳተበትን ምክንያት አስረድቶ ይሄን ማረም አለበት። አንዱ እሱ። ሁለተኛው ግን እሱ ይሄንን ለማድረግ ባይፈቅድ በስሟ ይሄ ንግግር የተደረገባት ቤተ እምነት አለች። ያንተ የቤተ እምነቲቱ አገልጋይ ነው። ቤተ እምነቲቱ ይሄ ሰው ያለበት መሬት ላይ ያለ አጥቢያ ካለ ዲስፕሊን ማድረግ አለባት። ትልቅ ሜስ ነው የፈጠረው። ልትገስጸው፣ ልትመክረው እና ይሄን የተናገረውን ወንድም ገስጸናል፣ መክረናል፣ ዲስፕሊን አድርገናል ያለው ነገር ቤተ እምነቲቱን አይወክልም የሚል ግልጽ ነገር መነገር አለበት። ግልጽ ነገር መነገር አለበት። ምክንያቱም ጉዳዩ ምንም እንኳን ቅድም ኤርሚ ያነሳቸው ሰዎች ቀዳዳውን አግኝተው ገብተው በደንብ አድርገው ነገሩን ወደ እንትን ቢወስዱትም እነዚህ ወንድሞች ቅድም ካልኩ ነገር ጋራ ያንን ከሚነቅፉ ሰዎች ጋራ፣ ከሚጽፉ ሰዎች ጋራ፣ ብዙ ነገር ከሚሉ ሰዎች ጋራ አንተም ታውቃለህ፣ እነዛን ሰዎች አብዛኛዎቹን ተጠጋግተው የእነሱን ሀሳብ ነው ፕሮሞት እያደረጉ ያሉት። እነዛ ወገኖች በጴንጤቆስጣዊ እንቅስቃሴ ላይ መጽሐፍ ቅዱሳዊ ነው አይደለም የሚለው ላይ እውቀቱ ካላቸው ሰዎች ጋር ውይይት ማድረግ ጥሩ ነው እና በዚህ አግባብ ነገሩ መታየት አለበት። አጠገብ ያሉ ልጆች በእድሜ ትልልቆች ሊሆኑ ይችላሉ፣ ትንንሾች ሊሆኑ ይችላሉ፣ ግን አካዴሚካሊ ብዙ ነገር ሊያውቁ ይችላሉ። አካዴሚክ እውቀት ማለት ኢንፎርሜሽን ነው። በህይወት በተፈተነ ህይወት የሚቀድሟቸውን የሚበልጧቸውን ሰዎች መስማት አለባቸው። አካዴሚክ እውቀት በራሱ ገና መች አሰላሰሉት?
ማስተርስ ሊኖራቸው ይችላል፣ ፒኤችዲ ሊኖራቸው። መቼ አሰላሰቡት? መቼ ህይወት አደረጉትና ነው መጥቶ የትምህርት ቤትን ቪው ሁሉ አምጥቶ እዚህ ዘራፍ ማለት እኔ ተገቢ አይመስለኝም። የሲያም ሶሪ ቱ ሴይ ዲስ፣ ግን በዚህ አግባብ ነው ሊስተካከል የሚገባው። መሀል ላይ ቆም ያለው ስላልክ በዚህ አግባብ ነው ሊስተካከል የሚገባው ልልህ ነው። እዚህ ጋር ገብቶሃል። ሪአክት እንዲያደርግ የተደረገው ወገን በዚህ አግባብ ነው ሪአክት ያደረገው ልልህ ነው። ክሊር የሆነ ስዕል እንዲኖር። ሶሪ ሻውል ዘል እየገባሁበት ጨምር ከይቅርታ ጋር አንዴ ቆይ ቢንዬ ከላይ ያሉ ለፓስተር ልጠይቅና ተጠይቀዋለን። ኢየሱስዬ ቆይ በጣም ረጅም ሰዓት የሰሙን ሰዎች ስላሉ ኤፍሬም ከላይ ያለ ከናን አለ እና እናወራለን። ኤፍሬም እንኳን ደህና መጣህ። በጌታ ወንድሞች ስለሆኑ እኔ የምለው እድሜዬ ዶክተር የቀደም እኮ ተቋርጠ። እሺ እኔ መሀል ላይ አንቃችሁኝ እኮ ሶሪ ግን እኔ ኤፍሬም እንዲያገኙ ዶክተር የምጨርሰውን ጨርሰና ችግር የለውም። አይ ይሄዱና ዶክተሩን ለመበቀል ነው መሀል ላይ ያልነቁት። እኔ በቃ ስለማልጮህ ድምፄ በቃ ይታፈናል ማለት ነው። እኔ አንተን ለመበቀል ነው። በእኔ ይሁን። እሺ ይቅርታ። ኤፊ ከላይ ኤፍሬም የምትለው ካለ ይቅርታ። ሰው ረጅም ሰዓት ስላቆየናቸው ችግር የለም ኤርሚ እንደምን አለ? ሰላም ያለው ድጋሚ ቢኒ መቅዲ ፓስተርን ኢዮሲን በድጋሚ ዶክተር ሻውልን እታች ያላችሁትንም ሰላም ብያለው። እኔ የተወሰነ ነገር ብዬ ኦልሞስት 9 ሰዓት ስለሆነ እኔ እንትን ላለው እናንተ ዩጋይስ ካን ኮንቲኒው ማለት ነው። እኔ የምሰጠው ሀሳብ ድምፅ ይሰማል? ይሰማን ኤፍሬም። እሺ ኢዮሲ አይ ቲንክ እያረገ ያለው ነገር አለ ብዬ አስባለሁ። ሶሉሽን ሜክ ለማድረግ እሱ አብሯቸውም ስላለ በአንድ ሳይድ ሶሉሽን ሜክ የመደረግ ነገር ለማሰብ የመፍትሄ አቅጣጫዎችን ለማበጀት አይ ቲንክ ጥሩ ነው ብዬ አስባለሁ። ስለዚህ እሱ ሊያረግ ያለውን ነገር እንዲያረግ ላይክ ፑሽ ማድረጉ ምናምን ጥሩ ነው። እሱ ጥሩ አካሄድ ይመስለኛል። እና ከሁሉም በፊት ግን በጣም ነገሮችን ከይቅርታ መጀመር ጥሩ ነው ብዬ አስባለሁ። አሁን በዛ ሳይድ የተነገሩ ነገሮች ሜቢ ደግሞ ራሳችንን ፈትሸን የምናገኛቸው ነገሮች ስለሚኖሩ የተናገርናቸው ያጠፋናቸው ነገሮች እሱን ነገር አሁን ምንድነው በቃ ኦርቶዶክሱ ነው ላይ እሳቱን የሚያራግበው። እነሱ ሲገቡ በቃ እሳት ያንን ነገር የሚያቀጣጥለው ፖለቲካውን እንትን የሚለው እሱ ነው። ሰው ላይከን አንደበት የሆኑለት አካል ያለ ይመስል በቃ ያም ቀሲስ ይገባል፣ ያም ይገባል። ስለዚህ ጴንጤውን ወደ ሉተራኒዝም አምጥቶ ሉተራኒዝሙን ወደ ኦርቶዶክስ የማምጣት አይነት ዘመቻ ይመስል ማለት ነውና እሱ ነገር ነው በቃ ኮሬክትነስ በጣም የሚያስፈልገው ማለት ነው። የሰው ፖለቲካ መጫወቻ አይነት መሆኑ የፖለቲካው ሳይንስ ላይ አንዳንድ ሰው በቃ መናገር ካልፈለገ አንተን አፍ ያረጋሃል፣ ኳሱ ያረጋሃል፣ መሳሪያው ያረጋሃል ምናምን ነገር ማለት ነውና ሉተራኒዝም የሉተራን ቴዎሎጂ ለማስተማር ጴንጤቆስታል ላይ ሪፎርመር ላይ እንደዚህ ምናምን መተቋቆስም አይጠበቅባቸውም። እንደዛም ሲሆን ትምህርት የሆነው ያ ነገር ቃለ እግዚአብሔሩ በቃ ውስብስብ ይሆናል፣ ክሊር ሆኖም አይቀርብም። እግዚአብሔር ቃል ሊያንጽ የሚፈልገውን ያንን ሰው በቃ በትክክለኛ ኮንክሪት በሆነ መንገድ ልብን ሲነካ ወይ ክሊር ሆኖ ሲቀርብ አታገኘውም። እና የተሻለ አፕሮች ነበር ብዬ አስባለሁ። በዚህ በአንድነት ውስጥ ልዩነት ያሉትን ሰብጀክት ኦፍ ቲቺንጎቻችንን ምንለያይባቸውን በዛ ውስጥ እንኳን ማቅረብ ይሻላል ብዬ አስባለሁ። አሁንም ቢሆን ስቲል ልዩነት ፎከስ የሆነ ነገር ስላለ እንግዲህ እስቲ አንዳንዱን ነገር እንዲህ እያወራንም ነው ከነቃሌም ጋር ምናምን በአስተምሮ ደረጃ መስተካከል ያለባቸው ነገሮች አሉ። እንዲሁ ዝም ብሎ በይቅርታ ምናምን ብቻ ሳይሆን ኦልሬዲ የተዘራ አየር ስላለ እሱ መስተካከል የሚችልበት አንድ ላይ ሰብሰብ ተደርጎ እውቀታዊ ነገር ምንድነው፣ የስነ መለኮት ክፍፍሎቻችን ምንድናቸው፣ አንድ የሆንበት ነገር ምንድነው፣ የቴዎሎጂካል ዳይቨርሲቲዎቻችን አንዱ አንዱን መናፍቅ ለመባባል አንዱን አልዳንክም ለመባባል ሚያበቃ እንዳልሆነ ሁሉም እንትን አለው፣ እርከን አለው፣ የራሱ ኦርደር አለው። ስለዚህ ባለበት ኦርደር ባለበት እርከን ዲስከስ ይደረጋል። ኢምፖርታንት ነው። ሳክራመንት ላይ የተለየ ቪው ካላት የሉተራን ቤተክርስቲያን በሳክራመንት በቃ ሳክራመንቷን ይዛ ትቀጥላለች፣ ያንን ዲስከስ ታደርጋለች። ግን በሳክራመንት ብቻ ግን ያሸበረቀች አይደለችም የሉተራን ቤተክርስቲያን።
ሌላ ግራውንድ ያደረገቻቸው አስተምሮች አሏት። ኢቨን ከሳክራመንት ሁሉ የምታስቀድመው ፕራይመሪ ፈንዳሜንታል ዶክትሪን ብላ የምታስቀምጠው በተለይ በ17ኛው በዛ የገፋ ሳክራመንቱ ሁሉ የሚተዳደርበት የሶላ ፊዴ፣ የሶለስ ክርስቶስ፣ የሶላ ግራቲያ እነዚህ እሳቤዎች አሉ። እንዲህ አይነት ፍሬምወርኮች አሉ። ስለዚህ እሱን አይነት ነገር እንደኔ እምነት አሁንም አየሩ ላይ የተዘሩ ነገሮች ስላሉ እሱን በአስተምሮ እንግዲህ ጌታ ከረዳን እሱን ለማጥራት መሞከሩ ጥሩ ነው ብዬ አስባለሁ። ይቅርታው ምኑ እንዳለ ሆኖ ማለት ነው። ግን ኢዮሲ የሚያደርገውን ነገር ማበረታታት ጥሩ ይመስለኛል። በይቅርታ ከተጀመረ ችግር የለም። ልክ አይደለም ከተባለ ከዛ መጥቶ በግል በኢንቦክስ የተወራው ነገር ፐብሊክሊ ደግሞ አንድ ጊዜ ለክሪከርድ የሚደረግበት ኤሪያም ተፈጥሮ አላውቅም። አንዴ ደግሞ ልክ ያልነበርንባቸው አፕሮቾች አሉ ምናምን ተባብሎ አይነት ማለት ነው። ምናልባት በመሀል የገቡ የግል ጉዳዮች፣ ፐርሰናል ነገሮች ምናምን ድብልቅልቅ ያሉ ነገሮች ስላሉ አንድም ለቃሉ እንደሚያስብ ሰው ቃሉ እየተሸፈነ ይሰራ የነበረው ወንጌልም ከመሰራት ቆሞ አይነት የሆነ ሶፊስቲኬትድ የሆነ የተዘብራረቀ አይነት አቀራረብ እንዳይሆን ለቃሉም እንደሚያስብ ሰው ማለት ነው። እድሜያችንም አጭር ነው፣ ብዙ ጊዜ ማባከንም አንፈልግም እና ጌታን አገልግለን ወንጌልን ሰብከን ሰው ያንን ተረድቶ በቃ ቫራይቲ ኦፍ ትራዲሽኖች አሉ ኦኬ ብሎ አንዱ ትራዲሽን ጋር ቢሎንግ አድርጎ ጌታ እንዲከተል ነው የሚፈልገው። ጄኒውን የሆነ አንብቦ የተረዳውን በእውቀት ያሳመነውን ያንን ነገር ይከተላል። እንደዛ ማለት ነው። ስለዚህ እሱን ነገር በጣም ክሊር ማድረግ፣ ጥናቶች ምናምን ካሉ ለሲኖዱ ማቅረብ፣ ለቤተክርስቲያኒቱ ሄዶ ማቅረብ፣ ዩዶንት ሀፍቱ ቶክ ማለት ነው። እያንዳንዱን ነገር ብቻ እንደዚህ በጣም የሰለጠኑ አይነት ነገሮችን ወደ ማድረግ መምጣት። ተምሯል ከምትለ ሰው የሚጠበቅ ነገር አለ። ላይ አሁን ቴዎሎጂ የተማረ ሰው በዛ ያለፈ ሰው ምናምን ምን ኤክስፔክት ይደረግበታል? እውቀቱን እንዲያስተላልፍ ብቻ ሳይሆን የሚያቀርብበትንም ያንን እውቀትንም የሚያሳልጥበትን መንገድ አብሮ እንዲያውቅ እሱንም ማቹሪቲ ይዞ ከዛ ስኩል እንዲወጣ ነው የሚፈለገው። ስለዚህ እሱን ነገር ማለት ጥሩ ነው ብዬ አስባለሁ። በኢዮሲ ሳይድ ያለው ብዙ አይ ቲንክ እሱ ስለተናገረው ከነሱ ሳይድ ጋር እሱ አብሮ ስላለ በእነሱ ሳይድ ያለውን ብዙ ልናገር አልችልም። ስህተቶች ግን ነበሩ። የኦርቶዶክስ ፖለቲካ ውስጥ የመግባት ነገሮች ነበሩ። መንፈሳዊነት ሚዛናዊነት ስለሆነ አቀራረባችን በጣም ማተር ያደርጋል። ስድቦች ነበሩ። ካራክተር ዋይዝ የካራክተር አሳሲኔሽኖች ነበሩ። ስለዚህ እነሱ ልክ አይደሉም። በቃ ማንም ከተሳደበ ከክርስቲያን ከመስመር ወጥቷል፣ ከቃሉ ጭራሽ ወጥቷል ማለት ነው። ስለዚህ እሱ የባህሪ መስተካከሎች በደንብ መደረግ አለባቸው ብዬ አስባለሁ። ሰው ነገሮችን ከይቅርታ መጀመር ግን አሁን ላይ አየር ላይ የተዘራ ነገር ስላለ እሱን በተመለከተ እንደዚህ ወንድሞች ሰብሰብ ብለን ምንድን ነው አንድነታችን የሚለውን ነገር ምንድን ነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ታሪኩ አሁን ኢዮሲ ያነሳው አፈ ጉባኤዎች እስከ ያኛው ምናምን ያሉትን አፈ ጉባኤዎች ካሪዝማቲክ መሆኗን በአጽንኦት መናገር ያላትን ስትሪክሲቲ ምናምን የተለያዩ ቫራይቲ ኦፍ ትራዲሽኖች ቢኖሩም መሰረታዊ የሆነ አንድነት እንዳለ አንድነቱን ደግሞ ጎልቶ የምናሳይበት መድረክ እንደዚህ ለመፍጠር እንሞክራለን። አይ ቲንክ እሱን ሳይድ ብቻ ልናገር ብዬ ነው። ቴንኪው በጣም እሺ። እሺ ቴንኪ ወንድማችን ኤፊ በጣም ነው የምናመሰግነው። እርቁን አሁን ብሎ የሚለውን ኢዮሲ ነው በመካከል ላይ አሁን ሀሳቡን ያመጣው። የእርቁ ነገር እኔ ለጊዜው ይቆየን። ምክንያቱም አንድነት ፈርሶ እርቅ የሚባል ነገር የለም። አንድነት ፈርሷል። አንድነቱ ሚስጥራት ላይ አይደለም። ሚስጥራት ላይ ያላቸውን የሉትራውያን ወገኖቻችን ትራዲሽን ሁላችን ስለምናውቀው ማለት ነው። ኦኬ በቃ እሱኛው ላይ እንዳይደለን ይታወቃል። እሱ ላይ እንዳይደለንም ማለት ግን በክርስቶስ ላይ በመዳን ላይ በመጽሐፍ ቅዱስ ላይ እምነት ብቻ ጸጋ ብቻ ብሎ በሚለው ላይ በአምስቱ ፒላሮቻችን ግን አንድ አይደለንም ማለት አይደለም። ይህንን አንድነት ደግሞ አደባባይ ላይ አፍርሰውታል እነዚህ ሰዎች ማለት ነው። ስለዚህ እነዚህ ሰዎች ይህንን አንድነት ካፈረሱ በኋላ ጥንቱንም ከመካነ ኢየሱስ ጋር ከፔንቴኮስታል ጋር ምንም ህብረት የለንም ብለው አደባባይ ላይ እኔ የመርዝ ብልቃጦች ነው ብዬ የምላቸው እነዚህ ሰዎች። ምክንያቱም ከዚህ የባሰ አደጋ የለምና በክርስቶስ ላይ አንድ አይደለንም። መዳናችን የሉትራውያን መዳን ምን ላይ ነው የተመሰረተው? በክርስቶስ አይደለ ወይ? የእኛስ የፔንቴኮስታሉ በማን ነው? በክርስቶስ ላይ አይደለ ወይ?
በክርስቶስ ሰው የሚድነው በጸጋ አይደለም። ያው ጸጋው በእምነት አይደለም የሚያድነን። አዎ ይህንን አፍርሶ የምን እርቅ ነው አሁን እዚህ ውስጥ ላይ መጥቶ እርቅ የሚባለው ማለት ነው። እኔ ዮስዬ እያጣጣልኩ አይደለም፣ እናወራለን በውስጥም ከሌሎችም አገልጋዮች ከወንድሞችም ጋር ሆነም ማለት ነው። አንድነቱን አፍርሶ ካበቁ በኋላ እኔ እኮ እስከ ሄድ ኦፊስ ድረስ ሄጄ እኮ እየተነጋገርኩበት ያለው ነገር ከዶክተር ላሊሴ ጋር ማለት ነው። ቄስ ደረጀንም ስልክ እየደወልኩላቸው እሳቸው ቢዚ ሆነው አላንሱም። ከሌላ ኢትዮጵያ ውስጥ ካሉ ቄሶች ጋራ እና ወንጌላውያን ጋር እያወራሁበት ነው። ኦኬ በግልጽ ያስቀምጡ። እነዚህ የመርዝ ብልቃጦች በተለይ 3 ሰዎች አኬ የሚባል ዳዊት የሚባለው እቻና የምትባለው ሴትዮ ማለት ነው። ሌሎቹን ወጣቶችን እንኳን ሉትራዊነት መታደስ አለበት ብሎ ለማለት ሙሉ ወንጌልነት መሰደብ አለበት እንዴ? ፔንቴኮስታልነት መሰረተ ክርስቶስ መበሻቀጥ አለበት እንዴ? ሙሉ ወንጌልነትን ፔንቴኮስታልነትን አድሳለሁ ብዬ ካልኩኝ ሉትራውያንን መሳደብ አለብኝ? የለብኝም። እኔ አሁን በሉትራውያን ላይ ያለኝ ጥያቄ ጥምቀትና ቁርባን ላይ ነበር፣ በተለይ ጥምቀት ላይ ማለት ነው። ያን ጥምቀት ላይ ፐብሊክ የተነጋገርኩ ከወንጌላዊ ናቲ ጋር የዛሬ 11 ዓመት ወደ ሶሻል ሚዲያ ስመጣ በውስጥ እናውራ ብሎኝ ናቲ አስተዋይ ወንድም ስለሆነ ማለት ነው። ያንን ልዩነታችን ይዘን ከናትዬ ጋር በውስጥ እንጸልያለን። በአደባባይ አገልግለናል። ኢዮሲ ራስህ ባለህበት ወንጌል ሰብከናል። ስንት ሰዎች ጌታን ተቀብለዋል። ስንት ሰዎች በጌታ ቤት ያሉ በስተት ትምህርት እንዳይወሰዱ ጸንተው እንዲቆሙ አድርጋቸዋል። አብረን ያገለገልኑ እማከብራችሁ የምወዳቸው ወንድሞች ናቸው። ለዚህ ምስክር ፓስተር ታሬ ያለ እነ ዶክተር ሻውል እዚህ ያሉ። እርቁ የሚባለው ነገር ይቆይና ምን ነበረ ጥፋታችን? ለወንጌል አገልግሎት ኢዮሲ የወንጌል ሰበካን ያምናል፣ ናቲ ያምናል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ታምናለች። ወንጌላውያን የሾመችው የሰውን ፀጉር እያበጠሩ ቁጭ ሊሉ አይደለም፣ ወንጌል ሊሰብኩ ነው። የወንጌል ስብከቱ ደግሞ ለሰው ሁሉ ነው። ሰው ሁሉ ተብሎ የሚባለው ውስጥ ኦርቶዶክስነት አለ። ለኦርቶዶክሳውያን ወንጌል መስበክ ብላስፌሚነት ነው ብሎ ያለን ይቅርታ አድርጉልኝ፣ ሰይጣን ገጣጥሞ ያስገባቸው ወፍ ዘራሽ ሰዎች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ቁልቁል ሊከቷት የተነሱ ሰዎች ናቸው። ስለ እነዚህ ሰዎች እኔ ከላይ ነው የምነጋገረው። ከዶክተር ላሊሴ ጋር የጀመርኩት ነገር ስላለ ከላይ ነው የምንነጋገረው። ይስሙት። እዚህ ያለውን ነገር ከዚህ በኋላ ስራዬ ብዬ ነው የምገባበት በዚህ ጉዳይ ላይ ማለት ነው። ለምን እንዲሰሙ ከላይ ያሉ አባቶች። ኤርሚያስ አንተ ስላወራህ አይሰማም ብሎ ኦርቶዶክስን ለስብሰባ አስጠርቻታለሁ። አንድ ጋር ቁጭ ብለዋል። ገድላት፣ ድርሳናት መጽሐፍቶቻቸውን አደባባይ ላይ ስናሰጣ የሊቃውንት ጉባኤ ከአራቱም የምድር ማዕዘናት እንዲሰበሰቡ ያደረገ መካነ ኢየሱስ ይሄ ጉዳይ እየተለጠጠ ሲሄድ ቁጭ ብለው ከዛ እኔ ምን እንዳልኩ በመካነ ኢየሱስ ላይ ይወጣል ቪዲዮ የተናገርኩ ስላለ በጥምቀት ላይ አቋሜ ነው። በኦርቶዶክስም በካቶሊክም በወንጌል ማን በሉትራውያንም ህፃናት አጥማቂ ያለ ያለኝን አቋም ተናግሬያለሁ። የአቋሜ እኔ ግል አቋም ነው። ኦኬ የአቋሜ እኔ ግል አቋም ነው። የአቋሜ መልስ ካገኘ እሺ፣ መልስ ካላገኘ በልዩነት አንድነትን አከብራለሁ። በጥምቀት አይደለም እኔ ከመካነ ኢየሱስ ጋር እንዲሆንኩት በክርስቶስ እንጂ በቅዱስ ቁርባን አይደለም እንደሆንኩት በክርስቶስ ኢየሱስ በማመን በእምነት በጸጋ በመጽሐፍ ቅዱስ በአምስቱ ፒላሮቻችን ውስጥ ከአምስቱ ፒላሮቻችን ውስጥ እነዛ ሚስጥራት የሚባሉት ነገር የሉም። ስለዚህ እነዚህ በአምስቱ ሶላዎች ላይ እኛ ሉተራውያን ተብለናልና እናንተን አይመለከትም እኮ ብለውናል። ሉተር የአንተ ሪፎርሜሽን አባት አይደለም ብሎኛል። ኢየሱስ አባቱ ነው እንዴ? ከራይን ወንዝ ማዶ የተወለደ ሰውዬ ነው እንዴ? ይሄ ሰውዬ ራይን የሚባለው ወንዝ ጀርመን ውስጥ ያለው ማለት ነው። ሉተር እንደ ሪፎርሜሽን አባት የሁላችንም አባት ነው። የተናገረው ነገር ሁሉ በሙሉ መጽሐፍ ቅዱሳዊ ነው ብለን አንቀበልም። መጽሐፍ ቅዱስ ብቻ ብሎ የሚለው የአምላክ እስትንፋስ ያለበትን ሁለቱን ኪዳናት እንቀበላለን። በዛ ውስጥ ግን እንደ መጽሐፍ ቅዱስ የተናገረው እንቀበላለን። እንደ መጽሐፍ ቅዱስ ያልተናገረውን አልቀበልም። ተቀበል ብሎ የሚያስገድድኝ የለም። ኦርቶዶክስ እንደ መጽሐፍ ቅዱስ ያልሆነ አባቶች በላይ ያስገባቻቸው እና አባ ጊዮርጊስ ዘጋስጫ የለቀለቁት ጽሁፍ ነው ዛሬ ቤተክርስቲያኒቱን ስብሰባ ላይ ያስቀመጣት። ትናንት ስጀምር ምንም አታመጣም ሲሉ የነበር ጴንጤዎቹ ተደርበው እነሱ ጋር ሆና የምትለፈልፈዋ ሴትዮ ፓስተር ሰለሞን ደሳለኝ ከእሱ ጋር ሆነን ከዕለታት አንድ ቀን ኤርፖርት አካባቢ ላይ ሄደን ስንመጣ ሪከርድ አደረገችልኝ። የ5 ደቂቃ ሪከርድ ወንድሞች እናቶች። አሁን እቺ የምትለፈልፈዋ ሴትዮ ማለት ነው ባለቀለሟ እሷ ደወለች። ሪከርድ አደረገችልኝ። ያኔ እኔ ከቲክቶክ የጥሞና ጊዜ ልውሰድ ብዬ 3 ወር እርቄ ነበር። ምን አለች? ኤርሚያስ አለች ሪከርዱ ላይ ስም ጠርቼ ልናገር፣ አማን ሻሎምና አቤል አቡና አሳስተውኝ ነው። በጣም ይቅርታ። የወንጌሉ አገልግሎት ላይ
እንቅፋት አኑረናል። አንተ ከቲክቶክ ከምትወጣ እኛ ብንወጣ ይሻላል። ለአልዳኑ ሰዎች ለመዳን ወንጌልን ከመስበክ አኳያ እኛ ሁላችን ብንቀመጥ ይሻላል። እናንተ ተመልሰህ ብላ ስትለኝ ከፓስተሬ ጋር እየነዳን ስለነበረ ሃይዌይ ላይ ነው ከፍቼ ነው አብረን የሰማነው። ከሰማው በኋላ ደወልኩላት። እኔው ራሴ ነው የደወልኩላት። ደውዬ አወራኋት። ይህንኑ በሪከርድ ያደረገችኝን አወራች ማለት ነው በስልክ። ፓስተሬ እየሰማ ልብ በሉ። ምስክሬ ፓስተር ሰለሞን ደሳለኝ የኔ ፓስተር ማለት ነው። ተመለስ ወደ ቲክታክ ተመለስ ብላ ስትለኝ አይ የጥሞና ጊዜ እየወሰድኩ ነው፣ የነበረውም ነገር ደግሞ ትንሽ ጋብ ይበል፣ ምክንያቱም ያኔም ለወንጌል እንቅፋት የሚሆንን ነገር ስለተደረገ ማለት ነው። ከዛስ ተመልሼ እኔ ከ3 ወር በኋላ ጊዜ ወስጄ የጌታን ፊት መፈለግ ስለነበር ቢፈልጌ ጌታ ምልክት ሲሰጠኝ መጣው ማለት ነው። ኦኬ ያኔ የነበረውን ነገር ጥሞና ጊዜ ለመውሰድ ከዛ እያወራን በነበረበት ሰዓት ላይ ገድላት ድርሳናትን እስኪ ስትነኩ አያለሁ ብላ ስትል የነበረችዋ አንዷ እሷ ናት። ኦርቶዶክስ ቤተክርስቲያን እስኪ ትነካላችሁ ብላ ስትል የነበረ ማለት ነው። ገድላት ድርሳናት ሲነካ ያለቃቀሱ እኮ በጣም እዚህኛ ቤት ተገጣጥሞ የገቡ ሰዎች አሉ። በግለሰቦች ተቅማጥ አምናችሁ መንግስተ ሰማያት ትገባላችሁ ብሎ የሚለው ትምህርቷ የኦርቶዶክስ ነገረ ድነቷ ትምህርት ነው። ሉተራውያን የሆኑ ኦርቶዶክሳውያን ድነዋል። ጥያቄ ነው። ይሄንን አርዕስት ቀጥለዋለሁ። እስቲ መጥቶ አንድ ኦርቶዶክሳዊ የሆነ ሰው ይምጣ። እንደ ወንጌላዊነቴም እንደ ኦርቶዶክስ ዲያቆንነቴም እጠይቀዋለሁ። የኦርቶዶክስም ነገረ ድነት ስለማቅ የእኛንም የወንጌላውያን አማኞችን ነገረ ድነትን ስለማቅ ማለት ነው። ከዛስ በዚህ ጉዳይ ላይ ስትሳደብ ስትለፋለፍ የሚቃወሙ ሰዎችን አስገብታ ስትሳደብ መጨረሻ ላይ እንደውም ገብቼ ያንን ሪከርድ ላውጣ ስል ፌስቡኳ ላይ ብሎክ አድርጋኛለች። ያንን ሪከርድ እኔ ሴቭ አድርጌ አላስቀመጥኩትም። ምስክሬ ግን ፓስተር ሰለሞን ደሳለኝ የጎንደር ሙሉ ወንጌል ቤተክርስቲያን ፓስተር ነው። አሁን የሻይሎ ክርስቶስ ቤተክርስቲያን ያለሁባት የማገለግልባትን ፓስተሬ አብሮ ነው የሰማው። ኦኬ እነዚህ ሰዎች እቺ ሴት ቀጥታ ከቀሲስ ዲበኩሉ ጋር ቀጥታ ግንኙነት ያላት ናት። የገንዘብ ሊንክ ሁሉ ጭምር አላቸው። የዓላማም ጭምር አላቸው። ዳዊት የተባለውን ወንድምን ይሆን አላቀውም ነበር። ወንድሞች እናቶች እሷ ነች ኢንቫይት አድርጋ የሳበችው። እንደ ሳበችው መጥቶ ከኛ ጋር የሚጋጨው ነገር ተናገረ። መልካምነቱንም ክፉነቱንም እኔ ሳላቅ ማለት ነው። የሚጠቅም ሰው ሊሆን ይችላል፣ የማይጠቅም ሰው ተብሎ እንኳን የሚባል የለም። ግን የሚጠቅም እውቀት እንኳን ያለው ሰው መጥቶ እዚህ እንዳያገለግል በስንት ሚሊዮን የሚቆጠሩ ወንጌላውያንን አማኞች ፔንቴኮስታሉ በምጸልየው የልሳን ጸሎት ላይ የሩቅ ምስራቅ የቻይና ሀገር ጽሑፍ ሸምድደው መጥተው ነው ማለት። ይሄንን ብሎ ያለውን ግን እኔም ማቃቸው እንደ ምሳሌ የምጠራቸው እነ ወንጌላዊ ደሉ ጸጋዬ አብሬው ጸልያለሁ። እሱ ባዘጋጀው ቤተር ላይፍ ሚኒስትሪ ደሳለኝ ሆቴል ጋር ያለው የቦሌ ማህበረ ምዕመናን ወንጌላዊ ደሉ ጸጋዬ የሚያቀኝ ነኝ። እቤቴ ሁሉ ጭምር ገስት ኢንቫይት አድርጌ ሁሉ ገብቶ አገልግሏል። ፌስቡክ ላይ ተናግሯል። የማያቀኝ ሰው አይደለም። ይኸው ስም እየጠራው ማለት ነው። እነ ዘማሪ ያገኘው ይደግ እነ ቄስ አለሙ ሼጣ ባሉበት እዛ የጸሎት ህብረት ላይ እኔ ነበርኩ። ቦሌ ማህበረ ምዕመናን እየወለወልን አልታር የሚባለውን አካባቢ እኔ እየወለወልኩ ወንጌላዊ ደሉ ጸጋዬ እየወለወለ ማለት ነው። ይሄ ሰው መጥቶ የሆነች ሴትዮ ወሬ ሰምቶ መጥቶ ቀጥታ ከኛ ጋር የተጋጨው ማለት በጌታ ወንድሞችና እህቶች ከሆኑ ከፔንቴኮስታል ጋር ማለት ነው። ሊንክማ በደንብ አላቸው። እዛ ውስጥ ያሉ የሚያውቁ ሊያውቁ ይችላሉ፣ የማያውቁ ሊያውቁ ይችላሉ። አላት። በተለይ ሴቲቱ አላት። አንድ ሰው እነሱ ቤት ጌታን ተቀብለው ጥሪ አድርገውላቸው ጌታን ተቀብለው አያውቁ። ለምን? ብላስፌሚ ነው ለኦርቶዶክስ ወንጌል መስበክ። እኔን ግን ምን ብላ የነበረ በውስጥ ሪከርድ አድርጋ አንተ ስትሰብክ ሰው እየዳነ ነው ኤርሚ፣ ብዙ ሰው ጌታን የተቀበለ ነው፣ እኛ ከቲክቶክ ብንወጣ ይሻላል ና አንተ ተመልሰህ ና ብላ ያለችኝን ፓስተሬ ቁጭ ባለበት ነው ያወራኋት በስልክ። ዲሌት አደረገችው፣ ግን ብሎክ አደረገችኝ ለህዝብ እንዳላሰማው ማለት ነው። እኔ እንደዚህ አይነት መቼ ይመጣል ብዬ በዓላማ ዳዊት ይህን ላያቅ ይችላል። እሱ ዝም ብሎ በስመ ሉተራዊነት ሉተር ስለሆነ በስመ ሉተራዊነት ማለት የስም ሉተር ነው እያልኩ አይደለም። በስመ ሉተራዊነት ሴትዮዋ ሉተራዊ ነው ይበላ። እሷ እኮ ነች የምትዘውረው። አስተምር እርምዬ ተው በቃ። አሁን ዶክተርዬ እናንተ ሁሉ ታውቁ ነበር። ፓስተር ራሱ አውቃለሁ፣ ግን ኢንዲቪዥዋል መናገር
አይ ነው ኤርሚዬ፣ አሁን ወደዛ ከገባን ወደ ሶሉሽን አንመጣም። ኖ ከስር ከመሰረቱ እነዚህ ሰዎች ሁሉ ጭምር አሁን እኔ ዳዊት የሚባለው ሰው ሁሉ ጭምር ጌታ ምስክሬ እያሳዘነኝ፣ መልካም ነገር ያለው ሰው በሰዎች ዘንድ እንዳይደመጥ መርዝ የዘራችበት ሰው እሷ ናት። እንዴት ነበር ስትሳደብ የነበረችው? እንዴት ነበር ስትሳደብ የነበረችው? ወንድሞች እናቶች፣ ፔንቴኮስታል እያለች እንዴት ነበር ስትሳደብ የነበረው? ኤርሚዬ ቆይ፣ አሁን ፓስተራችን ቆይ አንድ ጊዜ እኔ ልናገር። ቆይ ኤርሚዬ ቆይ አንተ ቆይ፣ እኔ እንደዚህ እላለሁ። እኔ አሁን በጣም ሲሪየስ ነገሮችን እንትን እንበል። ዮሲ ያነሳው ሃይ ሌቭል በጣም ለወንጌል የሚጠቅም እኔ ቅድም የጠየቅኩት ጥያቄ ዮሲን እኔ ወንድምህ ነኝ ወይ? ህብረት አለን ወይ? እንጸልያለን ወይ? ኦኬ መድረክህን ታጋራኛለህ ወይ? ፓስተር ብትሆን መካነ ኢየሱስ፣ እኔ ደግሞ ሙሉ ወንጌል ፓስተር ብሆን ቤተክርስቲያንን በምመራ ጊዜ ዮሲን በደስታ ነው የምጠራው። በጣም የምወደው ሰው ነው ያውቃል። መካነ ኢየሱስ ነው አሁን። ኦኬ ናቲ ጋር እና ከነ ናቲ ጋር በውስጥ እናነሳለን፣ የልጅን የኢንፋንት ባፕቲዝምን እናነሳለን። ሪል ፕሬዘንስ የሚባል ማለት የመካነ ኢየሱስ ኮንሰፕት ኦፍ የጌታ እራትን እናነሳለን። ይሄንን ነገር ግን እኛ ቲክቶክ ላይ ስንመጣ ቲክቶክ ገበያ ስለሆነ ዋና ዓላማችን ወንጌልን ለዓለም ክርስቶስን ለዓለም ይዘን መውጣት፣ ሰዎች እንዲድኑ፣ የደከሙ እንዲበረቱ፣ ሰዎች ደግሞ ጠንካራ አገልጋይ እንዲሆኑ ማድረግ፣ በመካከላችን ያለውን ህብረት የቅዱሳን ህብረት ማጠናከር ነው። በመካከላችን እግዚአብሔር እንዲሰራ ማድረግ ነው። አሁን እኔ ወደ ሆነ ፖይንት እንምጣ ዮሲዬ። እኔ ሰዎች እንደውም በጣም ፕሬዠር ስናደርግ የነበረው ኤርሚንም ጨምሮ ማለት ነው። እኔ ፐርሰናሊ ፕሬሸር ሳደርግ የነበረው በቃ የልጅነት ጥምቀት ጉዳይን አናንሳ፣ ኢንፋንት ባፕቲዝምን አናንሳ። ምክንያቱም ሴንሲቲቭ ኢሹ ነው፣ በጣም ሴንሲቲቭ ኢሹ ነው። ብዙ ኢምፕሊኬሽኖች ስላሉት ከመካነ ኢየሱስ ጋር ችግሩ ሌላ ችግር ስለምን አናንሳው። በቃ አንቶ ልዩነት አለው፣ ይሄንን እንደ ኢሹ እንኳን ብለን አናንሳው። አይደለም መካነ ኢየሱስ እንዳታስተምር መግፋት፣ እኛ እንኳን ርዕሱን በማንሳት የመካነ ኢየሱስ ወንድሞቻችንን ኦፌንድ ላለማድረግ ትልቅ ጥረት ትልቅ ፑሽ ስናደርግ ነው የኖር ነው። ለምን? በመካከላችን ያለው አንድነት ኦኬ፣ በመካከላችን ካለው ትራዲሽናል የትራዲሽን ልዩነት የባህል ልዩነት የሚልቅ የሚበልጥ ስለሆነ እኔ አሁን በጣም የምፈራው ነገር ዮሲዬ፣ በጣም የምፈራው አሁንም ደግሜ እናገራለሁ፣ ይሄ ሁሉ ሰው ባለበት ልዩነቱ የጴንጤቆስጤ አስተምሮትና የሉትራን አስተምሮት በሚል አይደለም። ልዩነቱ ያለው ጴንጤቆስጤ የሚባለውን እንቅስቃሴ የመንፈስ ቅዱስን እንቅስቃሴ ለመምታት ሆነ ብሎ ዲበኩሉ የሚባለው ሰው አይታችኋል። የጥላቻው ጥግ የጴንጤቆስጤን እንቅስቃሴ ከምን ጋር እንደሚያገናኘው ጴንጤቆስጤን ለመምታት ነገሩን ኢትዮጵያ ውስጥ ካሉ እኛ ከምንቃወማቸው ሰዎች ጋር አያይዞ ጴንጤቆስጤነት ይሄ ነው ብሎ እስከ ማስቀመጥ ድረስ እንደውም ከዛም አልፎ ባለፈው ምን ያህል ተቃውሞ እንዳስነሳ አይታችኋል። ከእስልምና ጋር አወዳድሮ እነሱ ይሻሉኛል እስከ ማለት ድረስ የደረሰበት ደረጃ የደረስነው በእነዚህ ሰዎች ምክንያት ነው። እኔ መፍትሄ አያስፈልገውም እያልኩ አይደለም። መፍትሄ ያስፈልገዋል። ወንድማማቾች ነን፣ በክርስቶስ ኢየሱስ አንድ ነን ስላሉ አይደለም። በነገራችን ላይ እነዚህ ሰዎች ስላስፈለጉን እኮ አይደለም። እኔ አሁን ለምሳሌ እንደ ሙሉ ወንጌል ቤተክርስቲያን አማኝነት የቁጥር ችግር ኖሮብኝ አይደለም እኔ መካነ ኢየሱስን የምፈልጋት፣ ወንድሞቼ እህቶቼ ስለሆኑ ነው። ከዚህ በፊትም ተናግሬያለሁ። this is not about like ትከሻ ለትከሻ የመለካካት ጉዳይ አይደለም። ነገር ግን በክርስቶስ ኢየሱስ ያለንን አንድነት አባቶቻችን ከ50 ዓመት በፊት ተረድተው ስነ መለኮት ይህንን ያክል ደረጃ ባልደረሰበት ጊዜ የመሰረቱትን ህብረት እዚህ ጋር መተን ሜሲ በሆነ አይነት ሁኔታ
የተከበረውን የጴንጤቆስጤ እንቅስቃሴ ሲሳደቡ አፈር ሲያበሉት ጴንጤቆስጤና ሉትራን ኢትዮጵያ ውስጥ የሌለ ነገር ማለት ነው። ስለዚህ ኢትዮጵያ ውስጥ ያለው ይሄ አይደለም። ኢትዮጵያ ውስጥ ያለው መካነ ኢየሱስ ነው። ኢትዮጵያ ውስጥ ያለው ሙሉ ወንጌል ነው። ኢትዮጵያ ውስጥ ያለው መሰረተ ክርስቶስ ነው። ኢትዮጵያ ውስጥ ያለው ህይወት ብርሃን ነው። በመካከላቸው ህብረት አለ። ህብረታችን ይሄ ነው፣ አንድነታችን ይሄ ነው ብለው አስቀምጠዋል። ስለዚህ ጴንጤቆስጤን ለምንድን ነው እንደዚህ ዘመቻ የተካሄደበት? ኢትዮጵያ ውስጥ ያለውን የአጋንንት አሰራር እየሰባበረ ያለው የጴንጤቆስጤ ሙቭመንት ስለሆነ ነው። የጴንጤቆስጤ እንቅስቃሴ ባይኖር አሁን የምናየው የመካነ ኢየሱስ ቤተክርስቲያን በዚህ ደረጃ ሊቆይ አይችልም ነበር። ይሄን ሁሉም የሚመሰክረው ነገር ነው። ስለዚህ እኔ የምለው ምንድን ነው? እኔ ያገባኛል እኮ ስል ተሰድቤያለሁ እኮ እኔ መካነ ኢየሱስ ከማንም ያላነሰ እኔ ያገባኛል። እኔ ወንጌል አማኙ ሻውን ኦኬ፣ ወደ ጓዳ እንግባ፣ እስማማለሁ። እኔ ወደ ጓዳ ገብተን እንወያይ፣ እስማማለሁ። አንድ ነገር ግን የማልስማማው ምን መሰለ ዮሲ፣ ልጆች አዋቂዎች ሲያወሩ ልጆች መቀመጥ የለባቸውም ባይ ነኝ። ይህን ነገር ለክርስቲያን ወንድሞችና እህቶች በሙሉ ልናገር። ህፃናቶች መማር ነው ያለባቸው። በቃ እኔ አሁን ሀና እህታችንን ሀናን ቁጭ ብላ ነው መማር ያለባት። እኔ ሌላ ነገር አይደለም ብለው አሉ። ሌሎችም ህፃናት ቁጭ ብለው ይማሩ። አገልጋዮች የሆኑ ሰዎች ግን በእግዚአብሔር ቤት በመሪነት ደረጃ ያሉ ሰዎች ግን እነሱ ቁጭ ብለን እንነጋገር። ምን ያክል ነው ያገለግልከው? የት ነው ያገለግልከው? እሱን ተነጋግረን ቁጭ ብለን ወንጌላዊ አለ እዚህ ጋር ኢዮሲ አለ፣ ፓስተር ሆነ አገልግልሃል። አሁንም ደግሞ ተሹመ የምታገለግል ሰው ነህ። ኦኬ፣ ዳዊትም የት እንደሚያገለግል የአገልግሎት እንትን ቁጭ ብለን ተነጋግረን፣ እኔ ሻውል እንደዚህ ይባላል ፖርትፎሊዮን አስቀምጬ ቁጭ ብለን ተነጋግረን ተወያይተን። ህፃናት ግን ይቀመጡ። ህፃናት ናቸው እየበጠበጡ ያሉት። ይህንን ለሁሉም ነው የምናገረው። ባይዘው ይህንን አጠቃላይ አድርጌ ልናገር። በቀደም ዕለት ጌታን የተቀበለ ሰው ማስተማር የለበትም ወንጌላውያንን ወክሎ። ዮኒ ማኛ ላይ ያየነው ትልቅ ስህተት፣ የሰራነው ትልቅ ስህተት እሱ ነው። ዮኒ ማኛ ገና ጡጦ ጠብቶ ሳይጨርስ የወንጌላውያንን ጡጦ ጠብቶ ሳይጨርስ ፊት ለፊት አወጣ ነው፣ ቤቱን ቤተ መቅደስ አደረግ ነው። ስለዚህ ጥፋተኛው እኔ ነኝ። ሙከራ አድርጌያለሁ፣ ብዙ ጥረት አድርጌያለሁ ቁጭ ብሎ እንዲማር። አዲስ ሰው ቁጭ ብሎ ነው መማር ያለበት። አለቀ በቃ። ቤት ቢኖረው ተከታይ ቢኖረው የእኔ ችግር አይደለም። አዲስ ሰው በቃ ክሊር ይሁን። አዳዲስ ሰዎች ጌታን የተቀበላችሁ ሰዎች ቁጭ ብላችሁ ተማሩ። የአገልግሎት ትምህርት ተማሩ። ሰሙ ጌታን ተቀብሏል ተብሏል አይደል? ቁጭ ብሎ ይማር። ወንጌላውያንን ወክሎ ማስተማር የለበትም። ማንም ሰው አዲስ የሆነ ሰው ቤተክርስቲያን ሄዶ ተምሮ ተጠምቆ የአገልግሎት ትምህርት ተምሮ ፓስተሩን እንትን ብለን ደውለንለት ከፓስተሩ ጋር ተነጋግረን ካልሆነ ከዚህ በኋላ እኔ መድረኬ ትንሽም ትሁን ትልቅ ለኤርሚም እነግረዋለሁ። እዚህ ጋር ላላችሁ በሙሉ እነግራችኋለሁ። እላይ ወጥተው ማስተማር የለባቸውም። ይሄ ነው የገደለን። እንደ ዮኒ እኮ የወንጌል አማኞችን ወክሎ እኮ ክርክር እስከ ማድረግ ድረስ እኮ ደርሶ ነበር እኮ ምንም ሳይማር። እስቲ በቃ ይሁን ማለት እንዳናሳቀቀው ብለን ተብሎ ሁሉም ዝም አለ። ስለ ስላሴ ውይይት ለማድረግ ተነሳ። አይሆንም ይሄ። እኔ አይ ትራይድ ማይ ሌቭል ቤስት በቃ ራሴን ኮንቴን ለማድረግ። እኛንን ያጠፋ ነው፣ አጥፍቻለሁ። እኔም ፐርሰናል ያጠፋው ጥፋት አለ። በቤቴ አስገብቼ ሲናገሩ አይሆንም በቃ ህፃን ከሆንክ ቤት ነው ቁጭ ነው ማለት ያለብህ። ከአራስ ቤት ወጥቶ እኮ ሰው መኪና የሚነዳበት እኮ አይነት እኮ ህይወት እኮ ሆነብን ወገኖች። it doesn't work like that። ከዚህ በኋላ እኔ ኤርሚ ቤት መጥቶ አስተምራለሁ የሚል አዲስ ሰው ካለ ከኤርሚ ጋር ነው የምጣላው። ህፃናቶቹ ወደ ጓዳ ይሁኑና ዮሲ እኔ ፈቃደኛ ነኝ። ያጠፋነው ነገር ካለ ኦፌንድ የሆኑ የተኮነበት ነገር ካለ እኛም ይቅርታ እንጠይቃለን፣ እንወያያለን። ፊት ለፊት የሚመጣ ጉዳይ አይደለም። እርግጠኛ መሆን ያለባችሁ ግን ሆነ ተብሎ
ዲበኩሉን ቤታቸው አስገብተው ዲበኩሉ ቤት ተኬዶ እየተሳቀ እየተሳለቁ ብዙ ስህተት ተሰርቷል። እኛ መካነ ኢየሱስ ላይ ግን እንደዛ አላደረግንም። እኔ አላደረግኩም እንደዛ። መካነ ኢየሱስን ዲፌንድ ነው ያደረግኩት። ዌሬቨር አይ ጎ አሁንም አደርጋለሁ። መካነ ኢየሱስ አልፈልግህም ብትለኝም ማለት ነው። ከዚህ በላይ አልናገርም። ለክርስቲያን ወንድሞችና እህቶች ግን ለምትወዱኝ ለምታከብሩኝ ሰዎች የምነግራችሁ ማንም ቢሆን አዲስ የሆነ ሰው ሰሙ ቢሆን ዮኒ ማኛ ተመልሻለሁ ብሎ ቢል ቤቱ ተኬዶም የሚጨፈር ነገር የለም፣ ወጥቶ የሚያስተምረውም ነገር የለም። ቁጭ ብሎ ይማል። እነዚህ ሰዎች የወንጌላውያንን ትምህርት ገና ትራዲሽኑን ገና አጠገባቸው አልደረሰም። ወንጌላዊነት ሲሰድቡ የምትሰደብበት ነው፣ ሲመቱ የምትመታበት ነው። ያንን ትራዲሽን እየጣልነው የመጣ ነው። ማንም ሰው ተነስቶ ጌታን ተቀበልኩ ብሎ ፊት ለፊት እያስቀመጥነው ነው። ዳት ዳዝንት ወርክ። ከዚህ በኋላ ጌታ ኢየሱስ ይባርካችሁ። ቴንክ ዩ ዶክተር። እችን ቪዲዮ ላሰማና ለማነው ለካናል ስታው ከዛ ሌሎቹ ይናገሩ። እኔ በጣም ረጅም ይዣለሁ። በጣም ይቅርታ። አንዳችሁ ፍቱት። ቴንክ ዩ። እሺ እዩ ሉተራውያንን ባዮችን ከበስተኋላ የሚዘውር በትክክል ስለሆነ ሰውየው ማለት ነው። አስማተኛው ሰውዬ ስሙት ምን እንደሚናገር። ይሄው ጥያቄ ለኦርቶዶክሳውያን ነው ብያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ቢመጡ ሉተራውያን ቢመጡ እንደ ካህንነትህ ህብስቱን እርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። ጭምላቸው ያውቃሉ እኮ ሉተራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦርቶዶክስ ውጭ እንደ ስጋውን የማታቀብለውን ያላጠመቀችውን የእግዚአብሔር ልጅ ነህ ስጋው ደግሞ የማትቀበለው የዘላለም ሕይወት አለ። ይሄማ ቀልድ እኮ ነው። አዎ ለኦርቶዶክሳውያን አዎ እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። እሺ ጋይድ እሺ ቀጥሉ ወንድሞች። ከናን ተናገር ከዛ ወደ ሌሎቹ። እሺ ቴንኪዩ ሁላችሁም። እስካሁን ባለው በእውነት ለመናገር ጥሩ ሀሳቦችም ተነስተዋል። አንድ ሁላችንም መስማማት ያለብን ነገር ወደ መስማማት መምጣት አለብን። ምክንያቱም አንድ ወንድሜ ከትናንት ወዲያ ይመስለኛል ኤፊ ቤት ገብተን በዚህ ጉዳይ ላይ እያወራን ነበር እና በጣም ልቤን የነካው ነገር ነገረኝ። እንትን ያሉበት ወደ ሀዲያ አካባቢ እንደምታውቁት መካነ ኢየሱስ ቤተክርስቲያን በጣም በስፋት አለች፣ በገጠሩም ውስጥ እዛ ኦንሊ ጂሰሶች ገብተው የመካነ ኢየሱስ ቤተክርስቲያን ሰዎችን እየቀየሩ ነው። አገልጋዮች ራሳቸው ትምህርት እንኳን አያውቁም። ትምህርተ ስጋዊ ብትላቸው፣ ትምህርተ ስላሴ ብትላቸው አገልጋዮቹ ራሳቸው የመካነ ኢየሱስ ቤተክርስቲያን አገልጋዮች ቄስ የሚል ስያሜ ይዘው አያውቁትም። ኦንሊ ጂሰሶች ገብተው እዛ በወንጌላውያን ስም ነው የሚያጭበረብሯቸው፣ እየቀየሯቸው ነው ያሉት። እናንተ ግን እዚህ መታችሁ በዚህ ትጨቃጨቃላችሁ፣ እዛ ግን ተኩላ መንጋውን እየበላው ነው አለኝ። ስለዚህ ልክ ነው። እኛ እየተጨቃጨቅን ያለ ነው እርስ በራሳችን ነው፣ የወንድማማች ጭቅጭቅ ነው። እዛ ግን መንጋውን ተኩላ እየበላብን ነው። በጣም አሳሰበኝ እውነት ለመናገር። እነዚህም ልጆች ለመንጋው ቢያስቡ ኖሮ መካነ ኢየሱስን እንቀይራታለን እንዲናረጋታለን ከሚባል ለዚህ መንጋ አይታሰብም ወይ? ጌታ ኢየሱስ እኮ ላላመኑት በእርሱ በእውነት ያላመኑትን አይሁዶች አይቷቸው እረኛ እንደሌለው መንጋ ወላጆች እንደሌላቸው ልጆች አዘነላቸው ነው የሚለው። እና በጣም ልቤን ነካኝ ያ ሰው እንደዛ ሲለኝ። ከትናንት ወዲያ ነው ኤፍ ያለ እዚህ ምስክር ገብቶ የነገረን ማለት ነው። በቃ እያለቀሰ ነው የነገረን።
እያዘነ ማለት ነው። እኛም ልናዝን ይገባል፣ ልናስብላቸው ይገባል። ያ ነው የሚያጣድፈን። ኦንሊ ጂሰሶች ገብተው ቤተክርስቲያኑን በአጠቃላይ እየወሰዱብን ነው። መንጋውን በሙሉ እየወሰዱብን ነው። ያ ሊያሳስበን ሊያጣድፈን የሚገባ ነገር ነው። አሁን እርቅ መምጣት አለበት የሚባለው አንደኛ የሚያስማማኝም ከዚህም የተነሳ ነው። ግን እርቅ ሲመጣ ደግሞ እንዲሁ ዝም ብሎ አይደለም፣ መፈወስም ደግሞ ያስፈልጋል። በእርግጥ እኔ በእኛ በኩል አንድ መሸፈኛ አለች። አታስተምሩ ተብለናል። መካነ ኢየሱስ ትምህርት ወይም ደግሞ የመካነ ኢየሱስ እንኳን አይደለም የሉትራን ትምህርት ነው የተባለው። የሉትራን ትምህርት መካነ ኢየሱስ አንድ ተጠቂ ናት። እኔ እዚህ ጋር እንደማየው በእነዚህ ሰዎች መካነ ኢየሱስ ራሱ አንድ ተጠቂ ናት። ምክንያቱም ተበላሽታለች፣ ትታደስ ነው እየተባለች ያለችው። እሷም አገልጋዮቿም እንደዚህ ናቸው እየተባሉ እየተሰደቡ ነው። የመካነ ኢየሱስ ቤተክርስቲያን አገልጋዮቿም ጭምር እየተሰደቡ ነው በእነዚህ ሰዎች። ቤተክርስቲያኒቷም ተበላሽታለች፣ ትታደስ እየተባለ ነው። እኔ ይሄንን እመጣበታለሁ። ግን የተባሉ ነገሮች ይቅርታ ወጥተው ይቅርታ ሲጠይቁ ደግሞ እንደተባለው በውስጥ አይደለም እኔም ይቅርታ እንዲጠየቅ የሚያስፈልገው። በአደባባይ ያበላሹት ነገር አለ። በውስጥ ቢሆን ያበላሹት ኤርሚን በውስጥ ተናግረውት ቢሆን እኔን በግል በውስጥ ተናግረውኝ ቢሆን እኔ እውነት ለመናገር በውስጥ እኔን በግል ተናግረውኝ ቢሆን በአደባባይ የሚሆን ይቅርታ ላደርግላቸው እችላለሁ። ግን በአደባባይ ያበላሹት እምነትን ነው። የተባሉ ነገሮችን ብዙዎቻችሁ ታስታውሳላችሁ። ለኦርቶዶክስ ወንጌል አይሰበክም። ስንት ሰው ነው ወንጌል የሚሰብኩ? ስንቶች ለኦርቶዶክስ ወንጌል መስበክ ያስፈልጋል ተብለው በወንጌላውያን መስዋዕትነት ተከፍሏል እኮ። ሰው ተገድሏል እኮ። ደም ፈሶበታል እኮ። የሰው ሕይወት ታጥቶበታል። ወንጌል ለመስበክ ገጠር ድረስ እየገቡ ለምን መሞት አስፈለገ? ለምን መስዋዕት አስፈለገ? ስንት የመካነ ኢየሱስ ዋጋ የከፈሉ ሚሽነሪዎች አሏት እኮ። የሉትራን ቤተክርስቲያን የሞቱ የተገደሉ አሉ። ገጠር ድረስ እየገቡ ለኦርቶዶክሶች ወንጌል ለመስበክ የተሰዉ አሉ። ሰማዕትነትን የተቀበሉ አሉ። ለምን መቀበል አስፈለገ ታዲያ? ወንጌል ለኦርቶዶክሶች አያስፈልግም። ብላስፌሚ ነው የተባለው። ብላስፌሚ ማለት በእርግጥ ምን እንደሆነ ራሱ የሚታወቅ አይመስለኝም። ብላስፌሚ ማለት እግዚአብሔርን መስደብ ማለት ነው። ለኦርቶዶክስ ወንጌል መስደብ ማለት ወንጌል መስበክ ማለት እግዚአብሔርን መስደብ ነው እንደማለት አይ ዶንት ኖ። የኢትዮጵያን ቤተክርስቲያንም ታሪክ የመካነ ኢየሱስን ቤተክርስቲያን ታሪክ ባክግራውንዷንም አለማወቅ ነው። ብዙ ሚሽነሪዎቿን አታበታለች። በዚህ ከድሮ ጀምሮ እና ነሲመስ ጀምሮ ስንት ዋጋ የከፈሉበት ነው ለኦርቶዶክስ ወንጌል ለመስበክ ብለው ማለት ነው። እንዴት ብላስፌሚ ይሆናል? እንዴት እግዚአብሔርን መስደብ ይሆናል? ይሄ ይቅርታ መጠየቅ አለበት ተወጥቶ በአደባባይ ለኦርቶዶክስ ወንጌል እንሰብካለን። ወንጌል የሚሰበከው ደግሞ ምልአተ ትምህርቷ ስህተት ያለበት ስለሆነ ነው። አለበለዚያማ ለምን ወተንስ እንወጣለን? ከኦርቶዶክስስ ምን አስወጣን? ያደግንበት ነው፣ ትዝታችን ያለበት ነው፣ ብዙ ነገር ያሳለፍንበት ነው። ወደዛ ነው የምንመለሰው። ወንጌል ማያስፈልጋት ከሆነች ወንጌል ያላት ከሆነች እንደዚህ አይነት ጥያቄ እኮ ያስነሳል። ብዙ ሰው ከወንጌላውያን ይወጣል። ብዙ ሰው ከሉትራን ወጥቶ ወደ ኦርቶዶክስ ነው የሚመለሰው። ወንጌል ማያስፈልጋት ቤተክርስቲያን ከሆነች ብዙ ሰው ነው ወጥቶ ከሉትራን ቤተክርስቲያን ከመካነ ኢየሱስ ወጥቶ ወደ ኦርቶዶክስ የሚሄደው። ወንጌል የማያስፈልጋት ናታ። ቤተክርስቲያኒቱን ራሱ የሚያፈርስ ንግግር ነው ይሄ። ይሄ አንዱ አደገኛ ንግግር ነው። በአደባባይ ወጥተው ይቅርታ እንዲህ አይነት አሳፋሪ ንግግር ተናግረናል ማለት ያለባቸው። ሁለተኛ ጴንጤን ራቁቱን ነው የምናስቀረው ብለው በአደባባይ ነው የተናገሩ። ራቁቱን ነው የምናስቀረው። የትኛውን ራቁትነት? ኢየሱስ ክርስቶስ ብቻውን ያድናል የሚለውን ራቁትነት ነው?
በጸጋው ብቻ ነው የምንድነው የሚለውን ራቁትነት ነው ወይንስ ደግሞ መንፈስ ቅዱስ አሁንም ድረስ ይሰራል የሚለውን ነው ራቁትነት የሚሉት? የትኛውን ራቁትነት ነው የሚያስቀሩት? ይሄንንም በአደባባይ ወጥተው ይቅርታ መጠየቅ አለባቸው። ራቁትነት የሚባል ያሉት የቱን ነው? ሌላው በጣም ያስገረመኝ ነገር ጴንጤዎች መሰዊያ ወይም ደግሞ አሁን ኦርቶዶክሶች መሰዊያ አይደል የሚሉት፣ በሌላ አባባል ታቦት ነው። ጴንጤዎች ታቦት ስለሌላቸው ቤተክርስቲያን አይባሉም ብለዋል በአደባባይ ወጥተው። መሰዊያ ከሌላቸው ቤተክርስቲያን አይባሉም። ጣውላ ካላጋደሙ ፊት ለፊታቸው ሲዘምሩ ጣውላ አጋድመው ካልሆነ በስተቀር ቤተክርስቲያን ልንላቸው አይገባም። ክርስቶስ ተረሳ ማለት ነው። ክርስቶስ ነው የተካደው፣ ኢየሱስ ነው የተካደው እዚህ ጋር። ምክንያቱም የኢየሱስ መገኘት እንጂ የጣውላ መጋደም አይደለም። ቤተክርስቲያን እንትን የሚለው የሚያስብለው ኢየሱስ ነው የተካደው እዚህ ጋር። በውስጥ የሚባለው በውስጥ ሲባል ነው ኢዮሲ። በውስጥ ብለውኝ ቢሆን ኖሮ ያሉት አንደኛ በግሌ አይደለም፣ ሁለተኛ በውስጥ አይደለም የተናገሩት። ይሄንን ይቅርታ መጠየቅ ያለባቸውን ነገር ዘረዝራለሁ በአደባባይ የተናገሩት። ኢየሱስ ተክዷል። ጣውላ ፊት ለፊት ካላጋደም ቤተክርስቲያን አይደሉም። የተሰበሰቡ ዝም ብለው ደናሾች ናቸው። የተሰበሰቡ ዝም ብለው በቃ ጨፋሪዎች ናቸው። አዳራሽ ነው፣ ባዶ አዳራሽ ነው እንጂ ቤተክርስቲያን አይደለም። ጌታ ኢየሱስ ግን የት ሜዳም ይሁን የመጀመሪያዋ ቤተክርስቲያን በማርቆስ እናት በማርያም ቤት የነበረችው ቤተክርስቲያን እኮ በግለሰብ ቤት ነው የነበረችው። ሶስተኛ ልዩነቶች ላይ ነው የምንሰራው ተብሏል። የምንሰራው ምንድነው? ምን ላይ ነው አለው? ልዩነቶች ላይ ነው የምንሰራው። ዮኒ ማኛ ቤት ምን ሄደው ልዩነታችንን ለማሳየት ነው የተባለው። ይኸው ያደረጉትም ያን ነው። ኢዮሲን ስላላወቀ እዛ ውስጥ አስገቡት። ኢዮሲንም ወስደው አስገብተውታል። ልዩነቶቻችን ለመስራት ነው። የትም ቦታ ላይ ቢሆን ልዩነቶቻችን ላይ ለመስራት እንትን እንላለን፣ እንሰብካለን የተባለው። ያው የተደረገውም ተሄዶ ዮኒ ቤት የተገባው እኮ ልዩነታችንን ለማሳየት ነው። ለዛ ነው ሄደው እንለያያለን ተብሎ ተደፍሮ የተነገረው። ያለም በኬርለስነት በግድየለሽነት ዮኒ እያመናጨቃቸው አስወርዳችኋለሁ እየተባሉ ማለት ነው። እኔ እንደዛ እየተባልኩ አልቆይም ሰው ቤት። እንለያያለን ካላላችሁ አስወርዳችኋለሁ ምናምን ተብሎ ተጨናንቆ ይቅርታ ተጠይቆ እንትን የተባለው ማለት ነው። እንለያያለን አዎ በመዳን ትምህርት። እሱ ላይ በእርግጥ እየሰራንበት ነው። አንዳንድ ተሳስተው እነሱ ጋር የነበሩ ልጆችም እግዚአብሔር ይመስገን አሁን ነቅተው ጉዳዩን አይተውት ይሄ ነገር አያዋጣም ብለው አስተካክለዋል፣ አርመዋል። ያረሙ ልጆች ብዙ አሉ። ከነሱ ጋር የነበሩ በጣም ጥሩ ልጆች እኛ በጣም እስኪገርመን ድረስ እንዴት ይሆናል ብለን እናያቸው የነበሩ። ልዩነቶቻችን ላይ ነው የምንሰራው ነው የተባለው። አራተኛው እኔ ይቅርታ መጠየቅ ያለባቸውን ነገሮች ነው የምዘረዝረው። እናርማቸዋለን፣ አዎ እናርማቸዋለን፣ ግን እነዚህ ነገሮች ይቅርታ ይጠየቁ ነው እያልኩ ያለሁት። በአደባባይ ነው የተባለው፣ በአደባባይ ነው የምናገረው። ይቅርታ መጠየቅ ያለባቸውን እነሱም ሲጠይቁ በአደባባይ ነው። እነዚህን ነገሮች መካነ ኢየሱስ ቤተክርስቲያን ተሳስታለች፣ እናድሳታለን። ይሄንን መካነ ኢየሱስ ቤተክርስቲያን አንተ አባል አይደለም አይመለከትም ሊለኝ የሚችል ሰው የለም። እኔ አልስማማም በዚህ። መካነ ኢየሱስ ቤተክርስቲያን ምኗን ነው የምታድሷት ሲባል ምንድን ነው የተባለው? ካሪዝማቲክ መሆኗን። ይሄ እኮ መልኳ እኮ ነው። ካሪዝማቲክነቷ ሲጠፋ መካነ ኢየሱስነቷም ነው አብሮ የሚጠፋው። አብሮ የሚጠፋው ይሄ መልኳ ነው። ይሄ እኮ አብሮ በቃ ቤተክርስቲያኒቷ ስትነሳ ልክ ከነአን ሲባል
ክርስቲያን እንደሚባለው፣ ከነአን ሲባል ኢትዮጵያዊ እንደሚባለው፣ ከነአን ሲባል ሰው እንደሚባለው አይዴንቲቲ እንዳለው ልክ እንደዚህ አይነት አይዴንቲቲ እንዳለኝ እኔ እነዚህ ነገሮች ሲጠፉ ከነአንነቴ ነው የሚጠፋው። ይቺ ቤተክርስቲያንም ካሪዝማቲክነቷን እናጠፋለን ሲሉ ቤተክርስቲያኒቷን እናጠፋለን ነው። አይዴንቲቲዋ አንዱ ይሄ ነው፣ መገለጫዋ ካሪዝማቲክ መሆኗ ነው። ቤተክርስቲያኒቱ የተቀበለችው ነገር አለ። ምንድን ነው? አዎ ኮንፌሽናል ናት። ይሄን አይዴንቲቲዋን ግን አስታርቃ ትሄዳለች። ኮንፌሽናልነቷና ካሪዝማቲክነቷን ኮንሰክሬት አድርጋ አስታርቃ የምትሄድበት መንገድ ነው እንጂ የሚታየው አንዱ አንዱን እንዲያጠፋ አይደረግም። መንፈስ ቅዱስን ኮንፌሽኑን እንዲያጠፋ ተደርጎ ልምምዷን ኮንፌሽኗ እንዲያጠፋ ተደርጎ የምትሄድበት መንገድ የለም። የሚደረገው ወይ አንዱ አንዱን እንዲያጠፋ ሳይሆን ሁለቱን ኮንሰክሬት አድርጎ አስታርቆ ትርጉም ሰጥቶ ልክ የነብይነትን ጸጋ እንቀበላለን ግን ነብይ አንልም ተብሎ ትርጉም ተሰጥቶት ጸጋው ግን ፕራክቲካሊ እንዲቀጥል እንደተደረገው ትርጉም ይሰጠዋል እንጂ ትርጉም ተሰጥቶት ይቀጥላል እንጂ ጸጋው እንዲጠፋ ግን አይደረግም። ጸጋው እንዲጠፋ በተደረገ ሰዓት በዛ ቅጽበት ቤተክርስቲያኒቱ መካነ ኢየሱስ አይደለችም። መካነ ኢየሱስነቷ ጠፍቶ ሌላ ኢምፖርት ተደርጓል ከውጭ ሀገር ሌላ ሉተራን የራሷ የሆነ እንትን ያላት ናት፣ መልክ ያላት ሉተራን ናት። ሉተራን የሚለውን ስያሜ በራሷ ባትሰጥም ያን ኮንፌሽኑን ስለተቀበለች ግን በዛ ከተጠራች ያ መልክ አላት። ተሳስታለች እና እናርማታለን የተባለው ይሄ ነው። በመዳን ትምህርት ላይ እንለያያለን የሚለውም አደገኛ ትምህርት ነው። የትኛውን መዳን ነው? ከናን ተሳስታለች እናርማታለን ብለው ሲሉ ያሉት ራሳቸው ሉተራውያንን ባዮቹ እንጂ እኛ አይደለንም እናርማታለን ያልነው። ይህን አስምረ ተናገርበት፣ ሪከርድም ስለሚደረግ ማለት ነው። እኛ አይደለን ማለት መካኒሱን ተሳስታለች ወደ ታድሶ ትምጣ ያልነው የራሷ ልጆች ነን ብለው የሚሉ ሰዎች ናቸው። ተሳስታለችና እንድናርማት እረማውን ስንጀምር ካሪዝማቲክነቷን ትጣል ከፔንቴኮስታሉ ጋር በትብቶ አይቆረጥ ብለው እያሉ ያሉት እነዚሁ ሰዎች እንደሆኑ አስምረ ተናገርበት። ቴንክ ዩ። ያ ቀጥልበት። በቃ ኤርሚዬ እኔ ይሄ ነው እንግዲህ እውነቱ። እኛ አይደለንም ያልነው መካነ ኢየሱስ ተሐድሶ ያስፈልጋታል አላልንም። ካስፈለገንም አጠቃላይ እንደ ወንጌል አማኝ ነው ተሐድሶ፣ እኛ በተሐድሶ እናምናለን። እንደ ኦርቶዶክስ አተላ ላይ ተቀምጦ ተሐድሶ አያስፈልገኝም ብለን አንልም። ተሐድሶ መታደስ ባለብን ነገር ሁሉ እንታደሳለን። እግዚአብሔር የእውቀት መታደስ፣ የአእምሮ መታደስ፣ የልብ መታደስ፣ የዘመን መታደስ እንዲያደርግልን የምንጸልየው ነው የምንቀበለው ነው አላልንም። እኛ ያሉት ራሱ ሉተራውያን ባዮች ናቸው። ይህንን ትታደሳለች መታደስ አለባት ብለው ሲሉ ይህን ደግሞ ማለት ካለባቸው እዚህ ቲክቶክ ላይ ቅድም ፓስተር ታሬ እንዳለው እዚህ ቲክቶክ ላይ አይደለም መጀመሪያ ያለባቸው፣ ሄድ ኦፊስ ነው ደብዳቤ ማቅረብ ያለብህ። ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ላይ ማለት ነው። ለቀሳውስቱ ነው ሄዶ መናገር ያለበት። ተሐድሶ ያስፈልጋታልና ካሪዝማቲክ ነኝ ብለሻል ሽውን አውጭው ብላሉ ማለት ያለባቸው ማለት ከኛ አይደለም። ኢዮስዬ ለፓስተር ጥያቄ ጠይቀው ሊወጣ ነው። ሶሪ ኢዮስዬ፣ ሶሪ በጣም ረጅም ስለቆየው ከዛ እንመጣለን። ያው ጥያቄ ሁለት ነው፣ ግን አይውሽ እንደዚህ ባናወራ ደስ ይለኝ ነበር። ያው መጨረሻ ላይ ያወራንበትን መንገድ አልሸሽጋችሁም፣ አልወደድኩትም። ለምንድን ነው ያልወደድኩት? በእነዚህ ወንድሞች በኩል ስህተት ተሰርቶ ሊሆን እንደሚችል ይገባኛል። በተለይ በአፕሮች አቅጣጫ መባል የሌለባቸው ነገሮች ተብለው ሊሆኑ እንደሚችል ይገባኛል። በዚህ ጉዳይ ዙሪያም ከነሱ ጋር ማውርቼ ስህተት አይኖርም የሚል እምነት እንደሌላቸውና ለዚህ ይቅርታ ለመጠየቅም ፈቃደኛ መሆናቸውን አውርተውኛል። በተቃራኒ ሳይድ ደግሞ እነሱ ተጎዳን ብለው የሚሉትና በጣም አዘንን የሚሉበት ደግሞ ብዙ ምክንያቶች አንስተውልኛል። አንዳንዶቹን ሚዲያ ላይ ማንሳት አግባብ ነው ብዬ ስለማላስብ ነው ማላነሳቸውና
በእኔ እይታ መጎዳዳቱ ከወንጌል አገልግሎት ውጭ ያለው መጎዳዳት በሁለቱም አቅጣጫ የሆነ ነው። በአንድ ሳይድ ብቻ ያለውን ማንሳት ተገቢ አይደለም። እነሱም ተጠይቀው እንዲያወሩ ቢደረጉ ተጎዳም ብለው የሚሉት ብዙ ምክንያቶች ሊኖሯቸው ይችል ይሆናል። አሁን ትልቁ ችግር ወገኖቼ ምን መሰላችሁ? ኢትዮጵያ ውስጥ ሚዛናዊ የሆነ ሐሳብ ይዞ መምጣት በቃ መሀል ሰፋሪነት ነው። በቃ ውግዘትን ያመጣል። እንደዛ አይደለም። እርቅን ከፈለግን ሐቀኛ መሆን አለብን እና ሐቀኛ ከሆን ደግሞ ስተቱ በአንድ ሳይድ ብቻ ሳይሆን በሁለቱም ሳይድ መሆኑን መቀበል አለብን። እነዚህ ወገኖች የሚወቀሱበት ነገር የላቸውም ብዬ አላምንም። አስምሩልኝ። በተቃራኒው ደግሞ በሌላኛው ሳይድ እነሱን በሚቃወሟቸው አቅጣጫ መስመሩን የሳተና ህንጸት ለክርስቲያናዊ ህንጸት የማይበጁ ደግሞ ነገሮች እንደነበሩም ደግሞ ማመን አለብን። ፈውስ ለማምጣት ካሰብን ሁላችንም እንደተሳሳትን አስበን በይፋ ቢሆንም ስተቱ የሁለቱም በይፋ በሚዲያ ስለሆነ የተለቀቀው ሁሉም ስለሆነ ፀሐይ የሞቀው ሆኖ ስለተገለጠ እኔ አዘንን ብለው ወደ 5 6 7 8 9 ቪዲዮዎች ልከውልኛል። እኔ ከፍቼም አላየኋቸውም እውነት ለመናገር ራሴን መጠበቅ ስለምፈልግ። ለዛ ነው አሁን እዚህ ጋር እነሱ አደረጉ የሚባሉ ከወንጌል ሰበካ ውጪ የተባሉ ነገሮችን ለመስማት የሚከብደኝ ለዛ ነው። ግብዝ ለሆን ፈልጌ አይደለም። ሚዲያም ስለሆነ የምናወራቸው ነገሮች ሪከርድ ተደርገው ነገም አሁን የዛሬ የምናወራው ለመፍትሄ አሁን ክድን ብናደርገው የሚያደምጡን ሰዎች ምንም አይነት መፈናፈኛ አያገኙም። ከከደን ነው ማለት ነው። በቃ ሁለታችንም ጋር ክፍተት አለ። ይሄን ጉዳይ እንደ ቤተሰብ አንድ ነን ብለን ካሰብን ማለት ነው። አሁን እኮ እያወራችሁኝ ያላችሁት ወጣም ወረደ አንድ ነን ነው። መሬት ላይ ያለችው መካነ ኢየሱስ እነዚህም ወንድሞች አላማቸው ሌላ፣ አቀራረባቸው ሌላ ስተት ይዞ መጣ በሚለውን ይዘው ይሆናል እንጂ ወንድምነታቸውን አንክደውም። ኢየሱስዬ እኛ አንድ ነን ብለን ብንል እኮ አንድነቱን በየጊዜው እየሸረሸሩ ነገረ ድህነታችን አንድ አይደለም ተብሎ 3500 ሰው ነው ባለበት አንተ ባለበት አንድ አይደለንም ብለው በ12 ቁጥር ምስማር መጥተዋል። እኛማ አንድ ነን እያለ ቅድም ዶክተር ሻውልም እኮ እየተናገረ ነበር። መካነ ኢየሱስ የኛ ናት። ምንም እንኳን የምንለያይበት የትምህርት በሚስጥራት ጉዳይ ላይ ቢኖርም እንኳን ቅሉ በክርስቶስ በእምነት በጸጋ መዳን ብሎ በሚለው ላይ እኛንን አንድ ነን እያለ የምንለው እስካሁን። እነሱ ግን በፍጹም አንድ ልንሆን አንችልም ብለው ቤታቸው ሲገቡ እነሱ ሲከፍቱ አሁን እዚህ እስካሁን ድረስ የገቡት ውስጥ አንድ ኦርቶዶክስ የለም እዚህ ቤት። ለምን? እድልም አልሰጣቸውም። ለምን? አይመለከታቸውም። ይሄ የቤተሰብ ወሬ ነው። እነሱስ ገብተት ኦርቶዶክሱን ሰክስጎ ነው እባብ አምላኪውን የምስራቅ ኦርቶዶክስን ቀጥታ ህይወት ያለውን እባብ ስለሚያመልኩ ግሪኮች። እናም ኦሪየንታሉንም ሰብስቦ ቤታቸው ቁጭ ብለው እነሱ ናቸው እኛን ፔንቴኮስታሉን ለመደብደብ ብለው እነሱ ናቸው የሚሰበስቧቸው። እዚህ ቤት ግን አሁን ከሉተራውያንና ከወንጌላውያን አማኞች ውጭ ሌላ ሰው አለ? የለም። እኛ አንድ ነን ስንል እነሱ ናቸው አንድ። ኦንሊ ጂሰስ፣ ካቶሊክ፣ ማነው ኮፕቲክ፣ ኦሪየንታል፣ ምስራቃውያን ከግሪክ ከግብፅ ከኦሪየንታል የኢትዮጵያ ኦርቶዶክስን ካቶሊካውያን ተጠራርተው ሙስሊም ብቻ ነው እነሱ ቤት የሌለው። ኦንሊ ጂሰስ በእኛ ላይ ሀሳብ እንዲሰጥ ኢዮሲ የኦንሊ ጂሰስ እምነት ተከታይ የሆነችዋ ሰባሊዮሳዊ የሆነች ኦርቶዶክስን በትምህርት የማይቀበሏት እኛም ማንቀበላት ማንም አይቀበላት። እነዚህ በአንድነት እስላምና ቡድሃን ያልጨመሩት ኢዮስዬ ያንተው ወንድሞች የኛ ወንድሞች ብለን ለመጥራት ነው የምቸገርባቸው ሰዎች 6 እና 7 አብያተ ክርስቲያናት ግን ምንም የሚያመጡት ነገር የለም። ሁሉም እንኩሮ የሆነ ሀሳብ ነው ይዘው የመጡት። ለምን? የምድሪቱ ላይ ያለችዋን ቤተክርስቲያንማ ሊለዩ አይችሉም። እኛ እስካሁን ድረስ ይሄ ነው እኮ ጥረታችን። ኢዮስዬ አሁን እኔ ዛሬ በመፍትሄ ሀሳብ ላይ እናውራ ብዬ አይደለም የመጣሁት። ቤቱን ስከፍት ጥያቄ ይዞ ያለ ይህን ጥያቄ ለኦርቶዶክሳውያን ጠይቄ ቄሱ መልሷል። ቄሱ አወድነዋል አለ። ከዛ ደግሞ አልዳኑም አለ። አሁን ደግሞ ጥያቄ ለሉተራውያን ኦርቶዶክሳውያን ድነዋል። ምክንያቱስ ድነዋል እያሉ የሚያወሩ ስላሉ ማለት ነው። መዳናቸውን የኦርቶዶክስን ነገረ ድነት ከኔ ጋር አሁንም ኦፊሻል ጥሪ ያደርጋለሁ።
ኦፊሻል ጥሪ ሉትራዊ ነኝ ብሎ የሚል አገልጋይ የሆነ በቤተክርስቲያን የሚታወቅ አዎ ኦርቶዶክሳውያን ድነዋል ብሎ የሚል ከሆነ የኦርቶዶክስ ነገረ ድነት ትምህርት ከምን ይቀዳል? ከመጽሐፍ ቅዱስ ብቻ እምነት ብቻ ጸጋ ብቻ በክርስቶስ ብቻ ይላሉ። እሱን እኔ ፊት ላይቭ አደባባይ ላይ እንገናኝ። አንድ ሉተራዊ ነው እንዲገባ የምፈልገው። አጠይቀኝ ብሎ አይልም። በቤተክርስቲያኒቱ መጽሐፍት ኦርቶዶክስ በምትቀበላቸው ነገረ ድነቷ ላይ የተመሰረተው ትምህርት በሙሉ ነው የምጠይቀው። ይሄን ትምህርት ነው ሉተራውያኑ ድነዋል እያሉ ያሉት። ጥሪ ነው እያቀረብኩ ያለሁት። ኢዮስዬ ፓስተርን ጠይቀውና እንጨርስ። ፓስተር ተኩላል። ፓስተርዬ ጥያቄ አንተ በአገልግሎት ብዙ የደከምክ ሰው ነህ እና እንግዲህ ይሄ ክፍተት ዝም ብሎ መተው አለበት ብለህ ታስባለህ? ፓስተር ማለት መፍትሄ የለውም። በቃ እንደዚህ ክፍት ሆኖ ይቀጥል፣ በዚሁ ክፍተት እንቀጥል። አንቀጥልም ካልክ ፓስተር ምንድን ነው ማድረግ ያለብን? አሁን ብዙ መቆየት የለበትም ይሄ ነገር። እኔ ቶሎ በጊዜ መቀጨት አለበት የሚል አቋም አለኝ። መንፈሳዊ ስራ የምንሰራ ከሆነ ተለያይተን መስራት የለብንም። ስለዚህ ምንድን ነው ማድረግ ያለብን? የዚህ አካልን ለመሆን የመፍትሄው አካል ለመሆን ምን እናድርግ? እሺ ይሄን ከሆነ የምትጠይቀኝ ይሄ ጉዳይ በዚህ ሁኔታ መቀጠል አለበት ወይ? አይ መቀጠል የለበትም። እንደ ክርስቲያን ነገሩን ተነጋግሮ ይቅር ለእግዚአብሔር መዝጋት ተገቢ ነው። ምክንያቱም በሁለቱም አቅጣጫ የተሳሳትን ሰዎች ልንኖር እንደምንችል እሙን ነው። ግጭት የአንድ ወገን ብቻ እንትን አይሆንም። ኦፍኮርስ ኢኒሽቲቭን የሚወስደው ማን ነው? እሱ ነው የሚያነጋግረን። ቅድም ቀነአንም በነጥብ አንስቶ ያስቀመጣቸው እነዛ ነገሮች ከመነገራቸው የተነሳ በዚህ በኩል ሪስፖንድ የተደረገበት መንገድ ልክ ነው ልክ አይደለም የሚለው ላይ በደንብ ተነጋግሮ ስተት ከሆነ ስተቱ ሊታረም ይቅርታ ሊጠየቅበት ይገባል። ችግሩ እንደ ችግር መቀጠል አለበት ወይስ የለበትም ላልከው መቀጠል የለበትም። መንፈሳዊ ስራ መስራት የምናስብ ከሆነ ወንጌል አገልግሎት ማገልገል ካለብን መቀጠል የለበትም። አንዱ እሱ ነው። ቢቀጥል ምን ያስከትላል? ለምሳሌ ዛሬ በጣም ረጅም ሰዓት ያጠፋ ነው ይሄን ጉዳይ ስንወቅት ነው። ለብዙ ሰዎች ወንጌል ልንናገር የምንችልበትን ጊዜ ነው ቆርጥሞ የበላብን። እነሱም ሌላ ጊዜ ገብተው ለዚህ ውይይት መልስ ሲሰጡ ተመሳሳይ ነገር ሲደረግ በቀጥታ ጠላት የሚፈልገውን ነገር ወደ ማድረግ ማለት ጠላት ስል ሰዎችን ማለት ሳይሆን ሰይጣን ወንጌል እንዳንናገር ይፈልጋል። የወንጌል ጊዜያችንን ይወስደዋል ማለት ነው። ስለዚህ ሪዞልቭ መደረግ አለበት። ምንም ለእንትን የሚቀርብ ጉዳይ አይደለም። ምን እናድርግ ላልከው በአጭር አማርኛ ሁላችንም ለወረወርነው ጠጠር ኃላፊነት እንውሰድ። ሁላችንም ለወረወርነው ጠጠር ኃላፊነት የጣልነውን ጠጠር ለማንሳት ኃላፊነት እንውሰድ። ሁላችንም እኔን ጨምሮ ማለት ነው። የወረወርነው ድንጋይ ካለ የወረወርነው ጠጠር ካለ ሁላችንም ያንን ጠጠር አንስተን ይሄን እኔ ነኝ የወረወርኩት አም ሪስፖንስብል ብለን ይቅርታ ጠይቀን ነገሩን መፍታት ይኖርብናል። ሌላው ሶስተኛው ምን እናድርግ የሚለው ነገር ይሄ እንግዲህ ሁለተኛ ጊዜው ነው። በዚህ በቤተ እምነት አስተምህሮ እና በእንትን አምጣልኝ በስኩል ኦፍ ቶት ምክንያት ትርምስ ሲፈጠር ይሄ አሁን በጠነከረ መንገዱ ይሄ ሁለተኛው ከአሁን ቀደም በፍጹም ሊነሳ የማይገባው ነገር ተነስቶ ለምን ኢንተርቴን እንደሚያደርጉት አላቅም። ወጣቶቹ ያንን አንስተው እንትን አደረጉ። ሶስተኛው መደረግ አለበት ብዬ የማስበው የቤተ እምነት አስተምሯችንን እና ስኩል ኦፍ ቶታችንን እናስቀምጠው። ይሄ ሶሻል ሚዲያ ነው። ወንጌል ብለን ከሆነ የመጣ ነው። ወንጌሉ ኢየሱስ ክርስቶስ ብቻና ብቻ ነው። ያ ነገር የለም። ይሄንን ለማድረግ በዚህ አካሄድ
ለመወሰን ቅድም ከናን አሁን ሲናገር የነበረው ነገር አስቡ እንግዲህ ምን ያጨቃጭቀናል? እንዲህ የሚሆን ከሆነ ምን ያጨቃጭቀናል? ምንም ያጨቃጭቅ ነገር እኮ የለም። እና ቀጣይ አካሄዳችን ቀጣዩ መስመር ወንጌል ላይ ብቻ ኢየሱስ ላይ ብቻ ኮንትሮቨርሻል ኢሹዎች ይዘን ወደ ሚዲያ ባንመጣ። ይሄን እኛ መቆጣጠር አንችልም፣ ሰዎች ኃላፊነት ካልወሰዱ በስተቀር። ግን ሰዎች ይዘው ሊመጡ ይችላሉ። ኮንትሮቨርሻል የሆነ ኢሹ ይዘው መጥተው ሊለቁ ይችላሉ። ምናልባት ያንን ኮንትሮቨርሻል የሆነ ኢሹ ዋጋ ማሳጣት የሚቻለው አድማጭ ማሳጣት የሚቻለው ሪስፖንድ ባለማድረግ ነው። በቀጣይነት ይሄ ከተደረገ አይ ቲንክ ሶሻል ሚዲያውን ለሚቀጥለው የወንጌል ስራ ምቹ ሊሆን ይችል ይሆናል ብዬ በግሌ ይሄንን ነው የማስበው። ሜይ ቢ የመለስኩል መልስ ጥሩም ላይሆን ላያረካም ይችል ይሆናል፣ ግን እኔ የማስበው ይሄንን ነው። ቴንክ ዩ የስዬ አይ ቲንክ መውጣት ምችል ይመስለኛል። ተባረክልኝ። ልናገር እርምዬ ዶክተርዬ እንዴት ትችላለህ? እሺ አንተ አይ ቲንክ ዮሲ ጨረሰ። ለፓስተር ያለው ጥያቄ አንድ ጥያቄ ነው። ሌላ አለ ዮሲ? ባርክ ዶክተር ሻውል በተመሳሳይ በዚሁ ላይ ሀሳብ ቢሰጥ ብዬ በሱ ላይ ነው የምሰጠው። ዮሲ ምናልባት ቅድም ስሜታዊ ሆኜ ተናግሬ ከሆነ ያው ኖርማሊ እንደዚህ አይነት ንግግር አልናገርም። ያው ሰዎች የሚያውቁኝ አንድ ስም አውጥተውልኛል፣ ዶክትሪን ቀንስ ፍቅር ጨምር የሚል እና ኤኒዌይስ እኔ አንድ ነገር እናገራለሁ። ኤርሚንም በዚህ ነገር ኮንቪንስድ እንደሚሆን ተስፋ አለኝ። እኛ እዚህ መተን የምናደርገው ትልቁ ስራችን ወንጌልን መስራት፣ ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ፣ ኢየሱስ ክርስቶስን እንዲያገኙ፣ እኛ ያገኘነውን ሕይወት እንዲያገኙ ለዓለም ሁሉ ወንጌልን ማዳረስ ነው። እንግዲህ በዚህ በሶሻል ሚዲያ እግዚአብሔር በሰጠን እድል ይህንን ስናደርግ ስህተት እንሰራለን። ኦፍኮርስ ስህተት እንሰራለን። ምንድነው አሁን ምን እርምጃ ቢወሰድ ጥሩ ነው ትላለህ ብትለኝ፣ ለምሳሌ ሙሉ ወንጌል እሁድ ሄደ ወይ መካነ ኢየሱስ ኢትዮጵያ ሄደ ብታዳምጥ ስብከቱ የመካነ ኢየሱስ እምነት በጌታ እራት ላይ ይሄ ነው፣ የሙሉ ወንጌል እምነት በጌታ እራት ላይ ይሄ ነው የሚል ስብከት አሰማም። እሱን ስብከት የምሰማው ዋንስ ኢን ዋይል ዶክትሪናል የሆኑ ትምህርቶች ሲሰጡ አሊያም ደግሞ የማጽኛ ትምህርት፣ የደህንነት ትምህርት፣ የክትትል ትምህርት በግል ሲሰጥ ወይ ደግሞ ላይ 3 4 5 10ም ተደርጎ በግሩፕ አዳዲስ ለመጡ ሰዎች ምዕመናን ትምህርት ሲሰጥ የሚሰጥ ነገር ነው። እሁድ ቀን ግን የሚሰበከው ወይ የማጽናናት ትምህርት ወይ የንስሐ ትምህርት ነው ወይ የወንጌል መልእክት ነው የሚሰጠው። ስለዚህ ልክ እኛም ዋና ትኩረታችን ልናደርገው የሚገባው ሶሻል ሚዲያ ላይ ስንመጣ ኢየሱስን ለዓለም ማዳረስ ከሆነ የመጀመሪያው እርምጃ ከሁላችንም ልንወስድ የሚገባው እስካሁን ድረስ የሄድንበትን መንገድ ከዛ መንገድ መመለስና የንስሐ መንገድ ማሳየት ነው። ሁላችንም ከዚህ በፊት እንደምናደርገው ዮሲና ኤርሚ ሲያደርጉ እንደነበረው እኔና ዮሲ ስናደርግ እኔና ናቲዬ ስናደርግ እንደነበረው በአንድነት ሆነን የወንጌላውያን ይዘን መተን ኢየሱስን ማጉላት እንጀምር። መነሻው እንግዲህ እርቅ የሚባለው ነገር ዲስከሽኑ በውስጥ የሚደረገው ነገር እኔ እስማማበታለሁ። ዲስከስ ማድረግ አለብን። ቅድም ያነሳሁት ሀሳብ ለእኔ ስቲኪንግ ፖይንት ነው። መወያየት ያለብን ማቹር ያደረጉ ሰዎች ናቸው መወያየት ያለባቸው። አገልጋዮች፣ ሰባኪዎች፣ የወንጌል አስተማሪዎች ቁጭ ብለን ምንድን ያጠፋ ነው፣ የት ድረስ ነው ማለት የት ነው የወደቅ ነው፣ ሰዎች ተሰብስበው እስኪሳለቁብን ድረስ በአሕዛብ ፊት፣ በማያምኑ ፊት፣ ወንጌልን በማይወዱ ሰዎች ፊት መሳቂያ የሆነ እየተደረግንበት ምክንያት እሱ ጋር ነው የሚጀምረው። በቃ ያንን መንገድ በአደባባይ ማሳየት አለብን፣ ያንን ነገር ማሳየት። ከዛ ግን በውስጥ ያለው ዲስከሽን ዛሬ ባናደርግ
የምናደርገው ነገር እናደርገዋለን። እርግጠኛ መሆን ያለብን ነገር ምክንያቱም የኛ ህብረታችን ዘመናትን ያለፈ ስለሆነ ማለት ነው። እና ዮሲ ያሳየ አንተ ያደረግከው ነገር እኔ ሆነስትሊ በጣም ስሜታዊ ሆኜ ነበር። እንደው አልደብቅም ናቲ የና ሐሳብ ሲያመጣልኝ ሪጀክት ነው ያደረኩት። ፊት ለፊት ነግሮ ሊሆን ይችላል። እዚህ ጋር ካሳለፍነው ትራውማ የተነሳ ነው ያንን ነገር ኖ የሚል መልስ የሰጠሁት። ግን ያ ነገር ሊቀጥል አይገባም። እንወያያለን፣ እንጸልያለን፣ ሞቲቫችንን እንመረምራለን። ለምንድን ነው እነዚህ ነገሮች የተነሱት? እዚህ የተደረሰው ለምንድን ነው? ይሄ በችኮላ አይደለም። አሁን በቃ ሰብሰብ ብንበልና እናውራ ይቅር ተባብለላ ምናምን ሳይሆን በደንብ ዲፕሊ ለምንድን ነው እዚህ ጋር የደረስነው ተባብለን ቁጭ ብለን መስተካከል ያለበት ግን በአደባባይ የጠፉ ጥፋቶችን ሁሉም በአደባባይ ወጥቶ ይሄ ትክክል አይደለም፣ እኛ ወንጌላውያን ቀለማችን እንደዚህ አይደለም፣ ወንድማማቾች ነን። እነሱን ጥፋቶች አሁን እዚህ ጋር አልዘረዘርም። ያን ነገር እናደርጋለን። እኔ በበኩሌ ይሄን ለማድረግ ፈቃደኛ ነኝ። ምክንያቱም የዛሬ ዓመት ማድረጌ ስለማይቀር ከስሜት ርቀን በውስጥ ተነጋግረን ሁሉም ሰው የሚሰማ ይመስለኛል። ጌታ ይረዳናል። ይሄንን ለማድረግ እንግዲህ ጌታ ጸጋ እንዲጨምርልን በሁሉም ዘንድ መነሳሳት እንዲኖር ይሄን አደራ እላለሁ። ቅድም ያልኩት ነገር ህፃናትን ወደፊት የማምጣት በሽታ ከኛ እንዲርቅ ሁላችንም እንትጋ እላለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ቴንክ ዩ ዶክተር እየተባረክ። እሺ ኢየሱስ ጌታ ኢየሱስ እግዚአብሔር ያክብራል። ግን ቆይ ከሌሎቹ በፊት ማይክን ልቀማና ኤርሚዬ ምን ትላለህ አንተስ? በቀጣይ ይሄ ጉዳይ በዚህ ላይ እንዴት እንፍታው? ኤርሚን ከኛ በኋላ አድርገው። ኤርሚ በሁሉም ሀሳብ የሚስማማበት መንገድ ስለሚኖረው ከኋላ አድርገው። ቆይ ወንጌላዊ ግድ የለም ዮሲ ያጠራ አድርጌ እኔ መሰለው ወንጌላዊ ለኔ ኦልሞስት አንተም እዚህ ነህ። ለነገሩ 10 ሰዓት ከሀያ ሆኗል። በቃ ሊነጋብኝ። ሌሎቻችሁን ከቻልኩኝ እሰማለሁ፣ ግን ገንቢ ሀሳብ ይኖራቸዋል። ኤርሚ የሚለውን ብሰማ ብዬ ነው። እሺ ቴንክ ዩ ዮሲ። አይ ቲንክ ለእርቅና ለምህረት ያለኝን ልብ ታውቃለህ ብዬ አስባለሁ ዮሲ። ከሌሎች ወንድሞች የተለየ ሀሳብ የለኝም በዚህ ጉዳይ ላይ። ግን አሁን አንተ የዘመጣኸው ነገር አንተ ስላመጣኸው አንተ ተሰሚነት የሌለ ወይ ቤተክርስቲያን ውስጥ የማታገለግል ሰው ስላልሆንክ አልቀበልህም፣ ወይ ቤተክርስቲያን ውስጥ ብታገለግል ከአንተ ይልቅ ሌሎች ሰዎች ቢመጡ ይሻላል ብዬ በሚል ሀሳብ አይደለም አሁን ቀጥዬ ያለውን የምነግርህ። ይሄ ነገር ጥሩ ነው፣ ግን የማያዳግም ስራ መስራት አለብን ብዬ እላለሁ። እኔም ሁላችሁም እዚህ ያላችሁ ማለት ነው። የማያዳግመው ስራ ምንድን ነው? ይሄ ጉዳይ እኔ ሄድ ኦፊስ ላይ የጀመርኩት ነገር ስላለ በሄድ ኦፊስ ወይ ደግሞ እዚሁ ይሄ እየጋለ ያለው ነገር በደንብ መጋል አለበት ነው ብዬ የምለው። ለምን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወይ በደብዳቤ ወይ በመግለጫ እስከተሰጥ ድረስ ማለት ነው። ለምንድነው መግለጫ እንድትሰጥ ያስፈለገው ኤርሚያስ? በውስጥም የማወራቸው አገልጋዮቿ እንደዚሁም አደባባይ ላይ ወጥተናል ብለው የሚሉትም ሰዎች ነገረ ድህነታችን ማለት በጥምቀትና የሚስጥራት ትምህርት ላይ ያለ ልዩነት እንዳለ ሆኖ ነገረ ድህነት ትምህርታችን ከፔንቴኮስታሉ ጋር አንድ አይደለም ብሎ የሚለው ንግግር የተነገረው በቀላል ህዝብ ፊት አይደለም፣ ሁሉም ባሉበት ነው። ኢዮሲ ምናልባት አንተ ነገሩ ላይ እንደ አዲስ ነው የገባኸው፣ ከመጀመሪያው ሲባል የነበረው ሶሻል ሚዲያ ላይ ስለማታቅ ኦኬ ኢዮሲን ብናስገባው ለዚህ አመጻችን ማጠናከሪያ ይሆናል ብለው ምናልባት አንተ ባልተረዳህበት አይነት መልኩ እንዳመጡ ነው የማውቀው። ጉዳዩን አንተ ከመጀመሪያ ብታቅ ኑሮ ለናትዬ በውስጥ እንዳወራሁት ከፈለክ እኔ አንተ ናቲ ፓስተር ታሬ ዶክተር ሻውሎንን በውስጥ እናወራለን፣ ድሮ እንደምናወራው ማለት ነው። ለናቲ በእያንዳንዱ ጊዜ ቪዲዮ እልክለት ነበር። ይሄን ቪዲዮ እያየው ነው ወይ ናትዬ? ይሄ ጉዳይ ሄዶ ታውቃለህ፣ እኔ በጥምቀት ትምህርት ላይ ከእናንተ ጋራ ጥያቄ እንዳለኝ ይህንን ገና የዛሬ 11 ዓመት ነው ናትሻ የተነጋገርነው። በውስጥ እናወራለን ብለህ አውርተናል።
ከዛ ውጭ የህፃናት ጥምቀትን ትምህርት እኔ በኦርቶዶክሳዊና በካቶሊካዊ ላይ ስናገር እነሱም ይህን ስለሚያነሱ አብሬ የተናገርኩበት አለ። ኦኬ ህጸጽ ከሆነ ዳጸ ልሳን ከሆነ ይቅርታ መጠየቅ ካለብኝ እጠይቃለሁ። የተናገርኩት አለ። ኢቭን ወደ መካነ ኢየሱስ ቤተክርስቲያን እንኳን ራሱ ሰዎችን ልልክ እስከማልችል ድረስ ደርሻለሁ ብዬ አንዴ ተናግሬያለሁ። ከምን የተነሳ በጌታ አምና ጌታን የተቀበለች እህት በአንዲት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ ልኪያት በህፃናት ትምህርት በህፃናት ጉዳይ ልጅ ስትወልድ አግብታ ልጅ ስትወልድ በተጠይቀው ጥያቄ መሰናክል ሆነብኝ፣ አንተ የሰበከኝና እዚህ በጥምቀት ጉዳይ ላይ እየተባልኩት ያለው ነገር ሌላ ነው ብላ ስትለኝ የእውነት ተሰምቶኝ ኢዮሲ ይሄንን ተናግራለሁ። ዳግም ወደ መካነ ኢየሱስ ቤተክርስቲያን ሂዱና አምልኩ ብዬ ልል እስከማልችል ድረስ ምንም በተመለከተ የህፃናትን ጥምቀት በተመለከተ ብያለሁ። ከዛስ ውጭ እኔው ራሱ የተማርኩባት ቤተክርስቲያን አይደለች እንዴ? እንጦጦ መካነ ኢየሱስ ቁጭ ብዬ ለብዙ ሳምንታት አይደለም ወራቶች አይደለም ዓመታት የተማርኩባት ናት። ኦኬ ደግሞ እድልን አግኝቼ በዚቹ ጥቂቷ ዘመኔ በሁለት ቤተክርስቲያን መድረክ ላይ አንደኛው ላይ ሁለት ሱሉልታ ቤተል መካነ ኢየሱስ ሁለት ጊዜ የእሑድ ፕሮግራም ላይ አንደኛው ገርጂ መካነ ኢየሱስ ቤተክርስቲያን ሮባ ዳቦ ቤት ወደ ውስጥ የሚያስገባው የወጣቶች ፕሮግራም ላይ አራተኛው እነ ቄስ በላይነህ ተሰማ ቤት አገልግያለሁኝ የጸሎት ህብረት ላይ ማለት ነው በመካነ ኢየሱስ። ኬት ነህ አንተ ማነህ ከጉባኤ እግዚአብሔር ብዬ አንተማ አታገልግልም ፔንቴኮስታል ስለሆንክ አላሉኝም። እቺን ቤተክርስቲያን እዚህ የማያውቋት ሰዎች መጥተው አጠልሽተዋል። ስለዚህ ይሄ ሐሳብ የማያዳግም ስራ የሚሆነው ዮሲዬ አሁን አንተ ባልከው መሰረት እነሱ እርቅ ምናምን ነገር ነው ብለው አይደል ያሉት። እኔ ዛሬ በእርቁ ጉዳይ እንዴት ይሁን ብሎ የሚል ምንም አጀንዳ ሐሳቡም የለኝም። እኔ ዛሬ ይሄው ርዕስ አድርጌ ያስቀመጥኩት ላይ እዚህ ላይ እንናገር ብሎ በሚል ነበር። እንዴት ኢዮሲ ባለበት እንደዚህ አይነት ነገር ይነገራል? ነገረ ድነታችን ምንም ከፔንቴኮስታሉ ጋር የሚያገናኘን የለም ብሎ ያለ ወፍ ዘራሽ ሰው እንደዛ ሲናገር እንዴት ኢዮሲ አላረመውም ብዬ በሚል ነበር እና በዚህ ላይ ራሳቸው ሉተራውያን መጥተው መልስ እንዲመልሱልኝ እኔም ጥያቄ እንድጠይቃቸው ነገረ ድነት ኦርቶዶክሳውያን ከምን ይቀዳል ብሎ የሚለውን ለማለት ማለት ነው። ለምንድን ነው ታዲያ እነዛ? ምክንያቱም ከቤተክርስቲያን መሪዎች ከላይ ካሉት ጋራ የጀመርኩት ነገር ስላለኝ ከዶክተር ላሊሴ ጋር ተጻጽፈናል፣ ተደዋውለናል፣ አውርቻቸዋለሁ። ይስሙት፣ ዩቲዩብ ላይ ስለሚቀመጥ ይስሙት። ካውንስሉም ውስጥ ያሉ ይስሙት። ካውንስሉ ላይ ያሉ አመራሮች ሁሉ ጭምር ደውያለሁ፣ ነግሬያቸዋለሁ። ይስሙት። በዓለም ዙሪያ ያለ ወንጌላውያን አይደለን እዚህ እንትን እያልን ያለ ነው። መካነ ኢየሱስ በዚህ ጉዳይ ላይ ምን ትላለች? ወንጌል መስበክ ለሌሎች ብላስፌሚ ነው ብለው ያሉን ሰዎች ቤተክርስቲያኒቱ እንደዛ ትላለች ወይ? መግለጫዋ ላይ ትናገር። ለፍጥረቱ ለወንጌል አይሰበክም ከኦርቶዶክሳውያን ውጭ ለሆነው ትውልድ እንጂ ኦርቶዶክሳውያን አይመለከታቸውም ብላ ትላለች። ምክንያቱም እዚህ ብለው ያሉ ሰዎች ስላሉ ማለት ነው። እኔ ደግሞ የወንጌል ሰባኪነት ስራዬ ስለሆነ ኢዮስዬ ስለምታውቅ ሌላ ምንም አጀንዳ የለኝም። በዚህ 11 ዓመት እዚህ ሶሻል ሚዲያ ላይ የምሰደበው የምረገመው የሚተፋብኝ ምን ይባለው ጌታ ከሰጠኝ ሚሽን አኳያ ነው። ስለዚህ የተወሰነ አሁን ይቅርታ ምናምን ነገር ብሎ በሚል የተወሰነ ወር ከሄድን በኋላ እኛ እኮ ባለፈው ነግረናችሁ ነበር አልሰማ ብለን ነው አልሰማ ብላችሁ ነው እንጂ ብለው እንዲሉን አልፈልግም። ቤተክርስቲያኒቱ ምን ትላለች? እዚህ ያሉትን ምን ትላለች? ኦኬ ሙሉ ወንጌል ቤተክርስቲያንና ሌሎቹ ቤተክርስቲያን ብለን አንጠራቸውም ብለዋል። ሲሳይ በሚባል ቤት ተሰብስበው ማለት ነው። እነዚሁ ሉተራውያን የተባሉት አሁን አንተ በውስጥ የምታወራቸው የሚያወሩ ማለት ነው። ገብቷቸዋል እኮ የማይስተካከል ጥፋት እንዳጠፉ ገብቷቸዋል። ለዚህ ነው በአንተ በኩል መጡና ናቲን በውስጥ ይዘው ዶክተር ሻወል ጋር ይደዋወላሉ። ናቲ ግን ቪዲዮ ስደውለት አንድ ቀንም ለእርቅ ብሎ እኔ ጋር አልደወለም። ይሄም የናትዬ አንዱ ትልቅ ጥፋት ነው። በጣም የምወደው በጣም የምሰማ ወንድም እንደሆነ ታውቃላችሁ። እዚህ አልደወለም እኔ ጋር። እኔ ቪዲዮ ልክለታለሁ። ኦኬ እሺ፣ ችግር የለውም። ኢዮስዬ አንተ አወራቸው መወራቱ ክፋት የለውም። በመጀመሪያ ጥፋታቸው ምን ነበረ? ኦኬ የሉትራውያን ቤተክርስቲያን በምንድን ነው ሊያድሷት የተነሱት? ዲበኩሉ የሚባለው ሰውዬ በፔንቴኮስታሉ በካሪዝማቲክ እንቅስቃሴ አዙዛ ስትሬት ላይ በተነሳ የሰይጣን ሐሳብ እንዳትዋጡ ብሎ ሲላቸው ቀሲስዬ በረከቶት ይደርብንና ልክ ኖት እያለ ሲላል ነበር እንዴ? አኬ ነው ተኬ የምትሉት ሰውዬ
እኛንን መካነ ኢየሱስን የምንውጣት? መካነ ኢየሱስ እኮ የተዋጠችው ብርሃን በሆነው በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ እንጂ ሙሉ ወንጌል ነች ወይ ቃለ ሕይወት ናት ወይ ማነው መሰረ ክርስቶስ ነው ወይስ ጉባኤ እግዚአብሔር ናት? መካነ ኢየሱስን የምትውጣው በምን መንገድ ነው የምንውጣት? ተውጣችኋል እና አሁን በርቱ። እኛ ደግሞ ከኋላችሁ አለን። ከእናንተ ጋር 90% እናንተ ወደኛ ነው የምትቀርቡት። ከፔንቴኮስታሉ ጋር በፍጹም አትቀርቡም ብሎ ሲሉ፣ አዎ ከፔንቴኮስታሉ ጋር አንቀርብም፣ ምንም ህብረት የለንም። ድሮውንም ህብረት ሳይኖረን በግድ አንድ ልታረጉን ብሏል እኮ ዳዊት። በግድ አንድ ነን ልትሉ። ይሄ ሰውዬ ለምንደው ከኔ ጋር አሁን እርቅ የፈለገው? ለምንደው ከዶክተር ሻውል ጋር ከሌሎች ፔንቴኮስታል ጋር እርቅ የፈለገበት ምክንያት ለምንድን ነው? ከጥንትም አንድ አይደለንም እያለ ሲደነፋብን አልነበር ሶሻል ሚዲያ ላይ? እኛ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራዊ ነች፣ ግን ካሪዝማቲክ እንቅስቃሴ የምታራምድ ናት እያልን ስንናገር በፍጹም አንድ አይደለንም፣ ለምንድን ነው አንድ ልታረጉን የምትፈልጉት እያለ ቃላት እየመዘዘ እያስረዘመ ሲናገር ነበር። ለምንድን ነው አሁን በኢዮስያስ በኩል እርቁን የፈለገው? ዳርያዝ እና አባቶች ይስሙት። አባቶች እስኪሰሙ ድረስ እኔ በውስጥ በመደወልም ሶሻል ሚዲያም ላይ እጠይቃለሁ። እንደዚህ እንነጋገራለን ማለት ነው። ይስሙ። ለምን ቤተክርስቲያኒቱ ስትሰጥ፣ ቤተክርስቲያኒቱ በደብዳቤ የሚሆን በመግለጫ ስትሰጥ ያኔ ከዛ በኋላ ኤርሚያስም ጭጭላለሁ። ምክንያቱም መካነ ኢየሱስ ነች የተናገረችው። ጭጭ የሚሉትም ጭጭ ይላሉ። ከዛ በኋላ ምንናገርም ካለ እንናገራለን። የጠፋው ጥፋት ቀላል አይደለም። በክርስቶስ በመዳን አንድ ናችሁ ወይ ተብሎ ሲባል አንድ አይደለንም ብሎ ኢዮሲ አንተ ባለህበት ተነግሮ ኖ የኢዮሲም እኮ ቢሆን ትክክል እኮ ነው ዶክተር። ግን አንድ አይደለንም ብሎ ተነግሮ አሁን አንድ ነን ብሎ የሚባል ነገር የለም። አንድ ነን ብላ የምትለው መካነ ኢየሱስ ትንገረን። ኢዮሲ አይደለም የሚነግረን፣ እኔ አይደለሁም የምናገር። ምክንያቱም ኢዮሲም ቢናገር አልተደመጠም፣ ወይ ምናልባት አሁን ስለመጣህ ሊሆን ይችላል። እኔ ብናገር አልተደመጠም። ዶክተር ሻውል አንድ ነን ብሎ የሚል ይኸው ቅድም ማንም መካነ ኢየሱስ እንኳን ራሱ አንተ አይመለከተም ብላ ብትለኝ እናገራለሁ እያለ ከነአንም እነ ዶክተር ሻውልም እኔም እነ ፓስተር ታሪም የሚናገሩ ነው። ለምንድን ነው እርቁን ከኛ ጋር የፈለጉት? በውስጥ መስመር መጥተው አስታርቁን አማልዱ ነው። አንተ ወይ ታረቁን እንግባባ ብለህ ከሆነ ኦኬ፣ ጥሩ ሀሳብ ነው፣ ክርስቲያናዊ ነገር ነው፣ እንቀበላለን። ግን አሁን አባቶች ይስሙት። እኔ ነገሩ እኮ ከ6 ወር በላይ ወስዷል። ከዶክተር ላሊሴ ጋር የተጻጻፍኩትን ደውዬ ያለኝን እነግርሃለሁ። የዚሁ ግለሰብ ፎቶ ላሱ ልኬላቸው አናውቀውም ሰውየውን የትኛው ሀገረ ስብከት ላይ ነው የትኛው ማህበረ ምዕመናን ላይ ነው ያለው ብለው ሲሉኝ እኔ አላቅም። ውጭ ሀገር እንደሚኖር ግን በኋላ ደርሼበታለሁ። ኦኬ፣ ስለዚህ እነሱ ይጨርሱ። አሁን እኛ እዚህ ያለን ፔንቴኮስታሎች በሙሉ እዚህ ሶሻል ሚዲያ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ሉተራውያንን ብለው ሙሉ ወንጌልና ሌሎች ቤተክርስቲያናት ቤተክርስቲያን አይባሉም፣ እኛ ቸርች ላይ ያለ ጠረጴዛ ስለሌለ አይባሉም ብለዋል። ያኔም ተናግሬያለሁ። ኦርቶዶክስ ታቦት ስለሌላችሁ ቤተክርስቲያን አትባሉም ብላ ያለችው ቃል በቃል ተናግሬያለሁ። አሁንም እናገራለሁ፣ ደግሜ የምናገራለሁ። በእንጨት አታስፈራሩንም። ቫርኒሽ በተለቀለቀ ጣውላ እንጨት አታስፈራሩንም። ክርስቶስ ያለባት እንጂ የክርስቶስ ቤተክርስቲያን እሱ ያለበት የሕያዋን ጉባኤ መንፈስ ቅዱስ በሚገዛው ጉባኤ እንጂ ኢየሱስ ጌታ መሆኑ የሚሰበክበት እንጂ ጠረጴዛ ያለውና የሌለው አይደለም ቤተክርስቲያን የሚባለው። ታቦት ያለው የሌለው አይደለም የሚባለው። ኦርቶዶክስ ቤተክርስቲያን ብትባል ቫርኒሽ ለቅልቃ ይዛ የምትወጣውን ታቦት የተባለውን እንጨት እሱ ስላለሽ አይደለም ቤተክርስቲያን ትባዩ። ኢየሱስ ጌታ ያልሆነባት ቤተክርስቲያን፣ ቅዱስ ወንጌል የማይሰበክበት ቤተክርስቲያን ልትባያችም ከተባልሽም ሁኚ፣ ግን ዓላማ ስተሻል። መዳን በኢየሱስ ነው እንጂ በምታወጣው በምትሸከመው እንጨት አይደለም። ልክ እንደዚሁ ሉተራውያን ባስቀመጡት ጠረጴዛ፣ እሱ ጠረጴዛ እኮ ሙሉ ወንጌል አለ። እሱ ጠረጴዛ እኮ እኔ ቤተክርስቲያን ላለ እኔ ቤተክርስቲያን አሁን የማገለግልበት አንድ ይሁድ ጉባኤ የጌታ ራት ስንወስድ ላሳያችሁ እችላለሁ። የጌታ ጠረጴዛ ተብሎ የሚባለው ሻማ ስለተቀመጠበት አለ። እኛም ጋር ሻማ እሱን በካቶሊክ በመካነ ኢየሱስ ትራዲሽን ትቀበለዋለህ። ኤርሚያስ የእነሱን እቀበለዋለሁ፣ አከብርላቸዋለሁ። ግን እሱ ስለሌለ አንተ ቤተክርስቲያን አትባልም ብለው እኛ ላይ ልጋጋቸውን የጠረጉ መልስ ይመልሱ ለቤተክርስቲያን መሪዎች ማለት ነው። ስለዚህ እኔ አሁን እርቅ ብለህ የምትለው ኢዮስዬ ሀሳቡን ደግፈዋለሁ፣ ግን ከመሪዎች ጋር የጀመርኩ ስላለ በውስጥ እናወራለን። ኢዮስ ከወንድሞች ጋር እዚህ ግሩፕ አድርገን በውስጥ እናወራለን። እሺ ኤርሚ ፈቅድልኝ ልናገራ። እሺ ሶሪ፣ ያው
ተባረኩ። ቴንኪዩ። መጨረሻ ላይ ያነሳው ሀሳብ በጣም ሀሳብ የሚገዛ ነው። በጣም ትክክለኛ ሀሳብ ነው ይመስለኛል። ወንድማችን ኢዮሲም ይስማማበታል ብዬ አስባለሁ። ምክንያቱም ነገሩ ስር እየሰደደ የመጣ ነገር ስለነበር ኢዮስዬ ከታላቅ ይቅርታ ጋር የመጣኸው ምናልባት አሁን ይህን ሳምንት ውስጥ ወይ 15 ቀን ውስጥ ሊሆን ይችላል እና ወንድሜ ኤርሚ እንደተናገረው ሌሎችም ለመጥቀስ እንደሞከሩት ኦልሞስት ስፒን 7-6 መንዝ ሆኖታል ይሄ ነገር ሚዲያ ላይ ከወጣ ማለት ነው። እና ከቅድም ጀምሮ አንዳንድ ሀሳቦችን መስጠት ፈልግ ነበር፣ ግን ወንድሞቼን በመሀል እየገቡ አናስገባም እያሉ ስለጨረሱት ሀሳቡን በእነሱ ሀሳብ ተስማምቼ ያልተነሱ 2-3 ሀሳቦችን ለመንካት ነው የምሞክረው እና በነገራችን ላይ አሁን ኤርሚ ባሳየው አቋም ታችም ሆናችሁ እዚህም ያላችሁ ካላችሁ በጣም ደስ ሊላችሁ ነው የሚገባው። ምናልባት እኔ ያልኩትን ሀሳብ አልተቀበለም ብላችሁ እንዳትሉና እንደ ከዚህ ቀደሙ ምናልባት ምን ልበለው ኩርፊያ ወይ የሆነ ነገር ሀሳቤን ስላልተቀበለኝ የሚል ነገር እንዳታሳዩ። ይሄ አቋሙ ነው፣ ትክክለኛም ነው፣ ተገቢም ነው። አስፈላጊ ከሆነ ሲሰደብበትም የነበረበት ፕላትፎርም ስለነበረ ማለት ነው። ከዚህ አንጻር ትክክል ነው። አባቶችን አስይዘዋል። እንደ ጨዋ ሰው ወደ አባቶች ጋር ደውሏል። ከየት ናቸው እነዚህ አካሎች፣ እነዚህ ሰዎች ሉትራያንን እያሉ እያመሱ ያሉት አካላት ከየት ናቸው ብሎ መጠየቅ ጤናማነት ነው። ይህንን ጥያቄ መልስ እያገኘበት አለና ትንሽ ታይሚንግ ነው እንጂ የጊዜ ጉዳይ ነው እንጂ ወደ ስምምነቱ መምጣት ሊቻል ይችል ይሆናል። ግን አካሄዱ አንድ አካሄዱ፣ ሁለተኛ ደግሞ እርቁ እነማንን ያካትታል፣ ይህንንም መታየት አለበት። እነማንን አካታች መሆን አለበት የሚለው ነገር መታየት ስላለበት ማለት ነው። ስለዚህ ተገቢ ነው ላለው። ይህ ከመሆኑ በፊት ኢዮስያስዬ ጊዜ ወስደ እነዚህ ሰዎች ከየት ቤተ እምነት እንደሆኑ ብታጣራ፣ በተለይ እነዚህ 3-4 ሰዎች ፊገራቲቭ የሆኑ ሰዎች አለው አይደለ? በስም ልጠራልህ እችላለሁ፣ ግን ታውቃቸዋለህ። እነዚህ 4-3 ሰዎች የት ቤተክርስቲያን ህብረት እንደሚያደርጉ አጣራ። በስመ ሉተራውያን የተከሰቱ ክስተቶች ስለሆኑ ማለት ነው። ይሄ ደግሞ ጥፋት ነው። ስለዚህ የት ቤተክርስቲያን አባል እንደሆኑ የት ቤተክርስቲያን እንደሚከታተሉ እሱን ምን ማለት አለበት? ማጣራት አለበት። ቅድም ዶክተር ሲናገር በጣም ውስጤን የነካው ነገር ይሄ ነገር የተነሳው አሁን እየተቀጣጠለ ያለው ወይም ከጥንትም ጀምሮ የመንፈስ ቅዱስ እንቅስቃሴ ስላለ ታውቃለህ። ደግሞ የመንፈስ ቅዱስ እንቅስቃሴን የሚዋጋ ሌላ መጥፎ ስፕሪት አለ።